ምስጋና በመቅደስ ዝማሬ በማደሪያ ልሰዋ ጠዋት ማታ ክብሬን የኔ ጌታ ምስጋና በመቅደስ ዝማሬ በማደሪያ ልሰዋ ጠዋት ማታ ክብሬን የኔ ጌታ ሰገነት አይመቸኝ ካባዬም ክብር አይሆነኝ ሁሉንም ንቄዋለሁ ያንተን ቤት መርጫለሁ ሁሉንም ንቄዋለሁ ያንተን ቤት መርጫለሁ ምስጋና በመቅደስ ዝማሬ በማደሪያ ሰዋ ጠዋት ማታ ክብሬን የኔ ጌታ ይህ መንግስት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌቶች ሁሉ ጌታ የነገስታት ንጉስ የሥጋም የነፍስ ፈጣሪ የመላእክቶች ሁሉ አለቃ የሰማዕታት የሐዋርያት ሁሉ አለቃ ጌታችን የፍጥረታት ሁሉ ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ አልፋና ኦሜጋ በይቅርታህና በምሕረትህ እጅግ የረቀቅክ ፍጹምነትህ እጅግ የበዛ በርኅራኄ የተሞላ አምላኬ ሆይ ጌታዬ መድኃኒቴ ኢየሱስ ክርስቶስ ክብርና ምስጋና አምልኮና ውዳሴ ለአንተ ይሁን። ወላዲተ አምላክ የሰላም እመቤት የአሚናብ ሰረገላ የኖህ ቀስተ ደመና የብዙሃን እናት የመላእክት እህት የሕዝብ ሁሉ እናት የሆነች ወላዲተ አምላክ ሳይፈልጉሽ የምትፈልጊ የጠፉትን ሁሉ የምትፈልጊ በጨለማ ውስጥ ያሉትን የማትረሺ የቃል ኪዳኗ እመቤታችን ወላዲተ አምላክ የባለ ወልድ እናት ቤዛዊተ ዓለም የቅዱሳን ተስፋቸው የሁሉ ፍጥረታት ሁሉ አማላጅ ቤዛዊተ ዓለም ሰላም ላንቺ ይሁን። ዛሬ ግንቦት 12 2010 ሊቀ መላእክት ቅዱስ ሚካኤል ነው። ዛሬ በዕለተ ቀኑ እግዚአብሔር የወደደው ሩህሩህ አዛኝ መልአክ ገናናው መልአክ ጠባቂ መልአክ ቅዱስ ሚካኤል ሰላም ላንተ ይሁን። የእውቀት ባለቤት ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ፋኑኤል፣ ቅዱስ አፈኔን፣ ቅዱስ ሳጉኤል፣ ዓለምን የቀደሰ ቅዱስ ኡራኤል እናታችን በስደት በነበረችበት ዘመን ወደ ሀገሯ ይዟት የገባ ሊቀ መላእክት ቅዱስ ኡራኤል ተአምረኛው ኡራኤል እግዚአብሔር አምላክ የወደደው ሰባቱ ሊቀ መላእክት 99ኙ ነገደ መላእክት ኪሩቤልና ሱራፌል ያለማቋረጥ የእግዚአብሔርን መንበር የእግዚአብሔርን መንግስት ቅዱስ 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 እያሉ በፊቱ የሚሰግዱለት ክብርና ምስጋና ክብር ለሚገባቸው ሁሉ ክብር ለነሱ ይሁን። የልዑል እግዚአብሔር ስም የተመሰገነ ይሁን። ቅዱሳን አባቶቻችን አቡነ ተክለ ሃይማኖት፣ አቡነ አረጋዊ፣ አቡነ መንፈስ ቅዱስ፣ አቡነ ሀብተ ማርያም ቅዱሳን አባቶቻችን እናቶቻችን የሰማዕት አለቃ ሰማዕቱ ቅዱስ ጊዮርጊስ ቅዱስ እስጢፋኖስ ዛሬ ዕለተ ቀኗ ክርስቶስ ሳምራ ቅድስት ክርስቶስ ሳምራ ዛሬ ንግስ ነው። በጣና ቂርቆስ ላይ በጣና ላይ ዛሬ ትልቅ በዓል ነው። ታቦቷም ትነግሳለች። ቅድስት አርሴማ ቅድስት ኢየሉጣን እግዚአብሔር የወደዳችሁ ያከበራችሁ የነሱን ጸሎትና ልመና የሰማ አምላክ እግዚአብሔር ክብር ለሚገባቸው ክብር ስጡ ላለ ሁሉ ክብር ለነሱ ይሁን። አሜን። እግዚአብሔር አምላክ ስሙ የተመሰገነ ይሁን። አክብሬ
አስከብሬ ልሙት። ይህ ቃል ከየት መጣ? እንዴትስ ልናገረውስ ቻልኩ? እውነት ነው። አክብሬ አስከብሬ ልሙት ነው ያልኩት። እግዚአብሔርን እስከ ዛሬ ድረስ ለስጋዬ ስሞት፣ ለስጋዬ ስወደቅ፣ ለስጋዬ ስሯሯጥ፣ ለስጋዬ ጠላ ከለላ ምበላው ምጠጣው ምለብሰው ለልጆቻችን ሕይወት መግቢያ መውጫ ስንል ስንቱን ነገር ስመኝ ነው። ያ ታሪክ ተቀየረና አምላኬ የሰማዩን መዝገብ ቀየረልኝ ታሪኬን። እግዚአብሔር ስሙ የተመሰገነ ይሁን። ቃሌም አክብሬህ አስከብሬህ ልሙት ብየዋለሁ። እግዚአብሔር ሁሌም የተከበረ ነው። እኛ አከበርነውም አላከበርነውም ሁሌም የከበረ ነው የአብርሃም አምላክ፣ ጥያቄ የለውም። ግን በእኔ ሕይወት ዙሪያ እኔ የተረዳሁትን፣ እኔ የዳንኩበትን፣ እኔ ስህተት ነው ተብዬ የተማርኩትን ለሰው ምሳሌ እንደሆነ አድርጎ አቆሞኛል። በሄድኩበት ሁሉ ስለ እግዚአብሔር ስላደረገልኝ ወላዲተ አምላክ እመቤታችን ያ ቃል የገባህልኝ ቀን እኮ ደረሰ ብላ ነው ፊቱ ላይ ያቆመችኝ። ስለምን እንደሚያወሩ የማውቀው ነገር አልነበረም። እናትና ልጁ ያ ቃል የገባህልኝ ቀን ደረሰ ብላ እመቤታችን ልጇ ፊት አቁማኝ ነበር። ጌታችንም መድኃኒታችን ኢየሱስ ክርስቶስ እንዲህም ብሏል፣ ፈቅጃለሁ ብሎ ቀኝ እጁን ዘርግቶ መንገድ ሲከፍት አሳይቶኛል። የዚህ ትርጓሜ ግን በጭራሽ አልገባኝም። ምክንያቱም ስለ ራሴ ኃጢአት ብቻ ከማሰብ ሌላ ስለ ሌላ ነገር አይደለም በአይምሮ የሚመላለስ። ሊቀ መላእክት ቅዱስ ሚካኤል ጠባቂ መልአኬ ነው ብዬ ብዙ ጊዜ እናገራለሁ። የተሰጠኝም ከአምላክ ነው። ጠባቂ እንዲሆነኝም ያዘዘ የአብርሃም አምላክ ነው። አፍሬ አላውቅም። በገባሁበት ሁሉ የሚያወጣኝ መልአክ ነው። ስህተትን ብሰራ ከስህተቴ የሚያርመኝ ሩሩ መልአክ ነው። በዚህ ዘመን ይሄንን ስገልጥ ለሰው ልጆች ፊልም ወይ ድራማ ነው የሚመስለው። እንዴት ብሎ ብዙ ሰዎች በጭንቅላታቸው ያወጡታል። እንዴት እሷ ከተማ ላይ ኖራ ይሄን እግዚአብሔር የፈቀደውና የወደደውን ብያለሁ ከዚህ በፊት ይጠራል። በገዳም ያሉትማ የእሱ ናቸው፣ መንገድ ይዘውለታል። እንግዲህ እኔ የተጠራሁበት ምክንያት አለ። በገዳም እህል ሳይቀምሱ ቅጠል እየበሉ ሕይወታቸውን በሙሉ በጾም እየኖሩ ለነሱ ሳይገለጽ ለአንቺ እንዴት የሚለው ነገር እነሱ መርጠው ቤቱ ተቀምጠዋል። እኔ ግን ከዓለም ጠርቶኝ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 2007 ላይ በመኖሪያ ቤቴ ላይ የተወጋውን ቀኝ እጁ አይደለም ግራ እጁን እንደዚህ አድርጎ ነው ያሳየኝ። ልክ ፊልም ላይ እንደምናየው ሆኖ ነው የተገለጸልኝ። ያንንም የተወጋውንም እጁ አይቼ ደንግጬ እንዴት ልትገባ እዚህ ቤት ቻልክ? በምን በኩል ገባ? እየተጠራጠርኩት ለማንኛውም ብቻ ብዬ እንዲበርከክ ነው ያልኩት። ቀኑም ሐሙስ ቀን ነበር። አርብም ዳግመኛ እዛ ቦታ ላይ ሆኖ በዛው ሰዓት ላይ ዳግመኛ እጁን እንደገና አሳየኝ። አሁንም እየተጠራጠርኩ እያየሁት ከላይ እስከታች ለማንኛውም እያልኩ የሰገድኩት። በሶስተኛ ግን ያየሁት ማርያም ዘራጽዮን ቤተክርስቲያን ለቅዳሴ ገብቼ ቅዳሜ ዕለት ቅዳሴ ላይ ቤትሽ ያየሽኝ እኔ ነኝ ብሎ ያንኑ እጁ እንደገና ምልክት የሰጠኝ።
3 ጊዜ በተከታታይ ያየሁበት ቀን ማለት ነው። ከዛም እንደገናም በጸሎት ሰዓት ላይ መስቀል እየተሸከመ አየው ነበር። በጣም ከመጨነቅ የተነሳ አንድ የምቀርባት ሰው ነበረች። ኧረ ጨነቀኝ፣ ምንድነው በጸሎት ሰዓት ላይ ይህንን ነገር አያለው፣ ምንድነው ፈተና ሊመጣብኝ ነው ወይ? በጭራሽ ስለ ክርስቶስ አስቤ ሳይሆን ስለ ራሴ ፈተና ብቻ ነበር የማስበው። ፈተና ሊመጣብኝ ነው ወይ በማለት ይህችን እናት ጠይቄ አይዞሽ እስቲ ጸልያለሁ እኔም ብላ ጸሎት ይዛ ነበር። እሷ በቤትሽ ውስጥ ብዙ ነገር አያለው፣ በህልሜ በጣም ብዙ ነገር አያለው። ይህ የምታየው ነገር በመኖሪያ ቤቴ ውስጥ ማለት ነው። ቤቷ ሆና በህልም ጸሎት አድርጋ ለኔ በቤትሽ ውስጥ በጣም የሚከብድ ነገር አያለው፣ ምንድን ነው? እኔ ግራ ገባኝ በማለት ነው አባቶችን መላከ ጽዮን ተስፋ ሚካኤል የሚባሉ ጀማይካዊ ናቸው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ሲያገለግሉ የነበሩ 2008 ላይ ከዚህ ዓለም በሞት የተለዩ አባት ናቸው። ይህን አባት ሲመሩኝ ይኖረዋል። ወደ ሲኖዶስን ወደ ቤተ ክህነትን ስመጣ መንገዱን አቅጣጫውን ወይ ደግሞ እንዳገኛቸው የሃይማኖት አባቶችን መንገዱን ያስተካከሉልኝ ከዚህ እንዲሄድ እሳቸው ነበሩ። 2008 ላይ ከዚህ ዓለም በሞት ተለይተዋል። ብዙ ፈተና ደርሶባቸዋል ከኔ ጋር በመሆናቸው። በመጨረሻ ላይ ከዚህ ሴት ጋር ካልተለየክ ቅስናህን ታስረክባለህ ተብለው ነበር። ያ ደግሞ እንዲሆን አልፈልግም። እመብርሃን ግን እንደተገለጸችልኝ በትክክሉ ያውቃሉ። ፈተናው ግን እጅግ በዝቶባቸው ነበር። ቅስናቸውንም የተቀበሉት እዚሁ ኢትዮጵያ ላይ መጥተው ነው። የመጀመሪያው ኢትዮጵያ ኦርቶዶክስ ቤተክርስቲያኖች ብያለሁ፣ ማርያም ዘራ ጽዮን ቤተክርስቲያን። አንደኛው አባት እሳቸው ነበሩ። ንስሐ አባቴ ደግሞ እሳቸውም አሉ። ግን እሳቸውን ቀርቦ ለማናገር አልታዘዝኩም። በራእይም የምታሳየኝ የነበረችው መላከ ጽዮን ተስፋ ሚካኤልና መላከ ጽዮን ሀብተ ማርያምን ንስሐ አባቴ የነበሩት ማለት ነው። እሳቸው ግን በጭራሽ አላሳየችኝም። ስለዚህ ከኛ አባት ጋር ነበር መልእክቴንን ስካሄድ የማየውን ነገር ሁሉ ስጠይቃቸው በማስተዋል ያደምጡኝ ነበር። ልጃቸውን እንደዚሁ ወንድ ልጃቸው የልጅ ልጅ ሁሉ አላቸው። እሳቸው ልጃቸውን ይዘው በመምጣት እስቲ ንገሪኝ የምታየውን ራእይ፣ እኔ የምትታየኝ የነበረ ከዚህ በፊትና እስቲ ግለጭልኝ ስለመቤታችን ብሎ ብዙ ጥያቄዎች ጠይቀኝ ነበር። እሱም በጣም የሚደንቀው ነገር ከመጽሐፍ ቅዱስ ጋር መልእክቴን እያያያዘ በጣም ይገርመው ነበር። ግን እያደረ እየዋለ የማያቸው ነገሮች እጅግ እየሰፉ ነው የመጡት። አባ ሳሙኤልን በቤቴ ውስጥ አይ ነበረ ብዬ ተናግሬያለሁ ከዚህ በፊት። አንበሶቻቸውን ሁሉ አይ ነበር። እነዚህ አንበሶች ግን የማን እንደሆኑና አባ ሳሙኤል ማን እንደሆኑ የማውቀው ነገር የለም። ይሄንን መልእክት ራሷ ወላዲተ አምላክ አባ ሳሙኤል ይባላል የእሱ አንበሶች ናቸው ብላ የነገረችኝ። አንበሶቹ አህያ የሚያካክሉ ነበሩ። ከአንድ ክፍል ወደ አንድ ክፍል ሲሄድ ይከተሉኝ ነበር። ይሄን ሁሉ ባለማወቄ አባቶችን ስናገር ምንድነው የምታወራው እስከመባል ነው የደረስኩት። እና በአሁን ሰዓት ህዝብ ስናገር ወይ መልእክት ሳስተላለፍ የሚደንቀው ነገር ለኔም ብዙም በፊት ላይ በእርግጥ ግራ ይገባኝ ነበረ ሰው ያለ መረዳቱ። አሁን ግን አባቶች ያልተረዱ እንዴት ምዕመኑ ሊረዳኝ ይችላል? እነዚህ በሱ ቤት የኖሩ ተብለው የተባሉ ያልተረዱኝ እነማን ሊረዱኝ ይችላሉ? በቅዱስ ሚካኤል እጅ የተሰጠኝን ነገር እናገራለሁ።
ሙሉ የኢትዮጵያ ካርታ ቅዱስ ሚካኤል በእጄ ላይ ሲሰጠኝ ነው ያየሁት። ይሄንንም ፍቺ ይሄ 2007 ላይ ያየሁት በራእይ የተሰጠኝ ነገር ማለት ነው። ከዛ ጊዜም ጀምሮ ኢትዮጵያ ላይ ጸሎት በማድረግበት ሰዓት ኢትዮጵያ ላይ ቆሜ ነበር ጸሎት የማደርገው በራእይ የተወሰድኩ ማለት ልክ ኢትዮጵያ ካርታ ላይ እንደቆም ሆኜ በጸልይ ይባል ነበር። በአራቱም አቅጣጫ መስቀል እየሰራው መዝሙረ ዳዊትን ቁጥር 3 እና ቁጥር 91ን አነብ ነበር። በአራቱም አቅጣጫ ይሄንንም መላከ ጽዮን ተስፋ ሚካኤል በአራቱም አቅጣጫ ኢየሱስ ጸሎት አድርጊ ተደጋግሞ ከመጣ የመንፈስ ቅዱስ መልእክት መሆኑን ታውቂዋለሽ። አንዴ ወይ ሁለቴ መጥቶ ከተቋረጠ ይሄ አጋንንት ነው። የመንፈስ ቅዱስ ደግሞ 3 ጊዜ ያሳይሻል። ይህንን መልእክት ከኚህ አባት ነፍሳቸውን ይማርልኝና ከኚህ አባት ነው የሰማሁት። ብዙ መንገድ ወስደውኝ የሃይማኖት አባቶች ከዚህ ከእህተ ማርያም ጋር ካልተለያየክ ቅስናህን እንቀበልሃለን ያሏቸው። ዛሬ ደግሞ እኔ በዚህ ድረገጽ ላይ የወጣው ስናገር ግማሾቻችሁ በእርግጥ ጸጋሽን ያብዛልሽ፣ ጸሎት አድርጊልን፣ እግዚአብሔር ይጠብቅሽ፣ ሌላም ደግሞ የምትሳደቡን እንደዚሁም አላችሁና እዚህ ጋራ ልንረዳዳ የሚገባው ነገር አለ። ተማሪያን ሲጀመር ጸሎት ያስፈልጋታል። ስድቡም ብዙም አሁን ቦታም አልሰጠውም። ምክንያቱም ትልቅ ኃላፊነት ያለኝ እየመሰለኝ ማለት ነው። ትልቅ ኃላፊነት ውስጥ አለሁበት። እግዚአብሔር ከተተኝ ላመልክ የማልችልበት ከዚህ በፊት አልታዘዝም ብዬ የሆንኩትን ልናገር። ይህ የሆነው ምድር እንግሊዝ ሀገር ላይ ነው። እመቤታችን ወላዲተ አምላክ በኪዳነ ምሕረት ዕለት የተደረገልሽን በታኅሳስ ገብርኤል ዕለት ሄደሽ ቤተክርስቲያን አውደ ምሕረት ላይ መስክሪ ስትለኝ እንዴ ነው ያልኩት። እንዴ እውነት አንቺ የአምላክ እናት ከሆንሽ እንዴት አታውቂም እኔ ፈሪ እንደሆንኩኝ? እንዴት ሄደሽ መስክሪ ትይኛለሽ? እኔ ባይሆን ማርያም ዘራጽዮን ቤተክርስቲያን የሚሄድበት የማውቃቸውን ሰዎች ሰብስቤ ስለተደረገልኝ ነገር ልመስክር ብያታለሁ። አይ የምፈልገው ገብርኤል ቤተክርስቲያን በ19 እኔ በ19 ታኅሳስ 19 ራሱ የዓመቱ ገብርኤል መሆኑን የማውቀው ነገር የለም። በውስጥ ያወጣዋለሁ፣ አወርደዋለሁ። ከባለቤቴ ከክንፈ ገብርኤል ጋር ይሄን ነገር እናወራዋለን። ምን ይሻላል? አሁን እንዴት ነው ቤተክርስቲያን አንድ ቀን ነው እዛ ገብርኤል ቤተክርስቲያን ሄጄ የማውቀው። እንዴት ነው አሁን እዛ ሄጄ አውደ ምሕረት ላይ አባቶች ፍቀዱልኝ ብዬ የምጠይቀው እንዴት ነው የሚለው ነገር በእውነት ካምሮኝ በጣም ከብዶኝ የነበረ ነገር ያ የመጀመሪያ አውደ ምሕረት ላይ ስወጣ ማለት ነው። የመጀመሪያ ህዝበ ክርስቲያኑን ፊት ለፊት ስገጥም ማለት ነው። በኋላ ለእኚህ አባት ነው መላከ ጽዮን ተስፋ ሚካኤል ያገባቸው። እህተ ማርያም ችግር የለም ለመመስከር ለወላዲተ አምላክ ከሆነ እኔ ቦታውን አስተካክልልሻለሁ፣ አንቺ ብቻ ነው ያሉኝ። እንደዛም ቢሉኝ ውስጤ ግን በጭራሽ አልፈለገም። እኔ የፈለኩት ለማውቀው ሰው ብቻ መስክሬ እዛው እንዲያቆም። ሌሊት 9 ሰዓት ላይ ለጸሎት ስነሳ በ18 ታኅሳስ 18 ለታኅሳስ 19 ገብርኤል ዕለት ማለት ነው ነሳ። ልጄን መቅደላዊት እንዲህ በጎን ይዣታለሁ እያጠባሁ። ከዚህ ከጭንቅላቴ ነው እንደ ሰይፍ ነው የተዘረጋብኝ በጭንቅላቴ ላይ እና ልጄ ስትጨስ ነው ማየው። ቤቴ እንደ ጭስ ሲጨስ ነው ማየው።
በስመ አብ ብዬ አማትቤ ተነሳሁ። ከዛ ሊቀ መልአክ ቅዱስ ገብርኤል ቆሞ ሂጂና የጠየቀችሽን አድርጊላት የሚል መልእክት ከሊቀ መልአክ ቅዱስ ገብርኤል ትእዛዝ ተሰጠ። እንዴት እንደምገልጸው ፍርሃቴን በእውነት ለሰው በጣም ይከብዳል። እንዴት ፈርቼ እንደነበረ መልአክ እንደዚህ ይቆጣል? እንዴት ይቆጣል? ምን ስላደረግኩ ነው? ሂጂ ፈጽሚላት። እውነት ነው የምላችሁ። ይሄንን እስክሪብቶና ወረቀት ይዤ ቁጭ ብለናል። እሺ ምን እንድልልሽ ነው የምትፈልጊው ወላዲተ አምላክ ብዬ ስላት እስክሪብቶ ጽፌው አውደ ምሕረት ላይ ልናገር ማለት ነው። አይ አንቺ ፈቃደኛ ብቻ ሁኚ እንጂ እኔ ነኝ አውደ ምሕረት ላይ ብቻ ቆሚ እንጂ እኔ እነግርሻለሁ ምን ማለት እንዳለበት ብላ ትእዛዝ የሰጠች። ይሄ ታኅሳስ 19 2007 በእንግሊዝ ሀገር ላይ በቅዱስ ገብርኤል ቤተክርስቲያን ያስተላለፍኩት የመጀመሪያ መልእክት ማለት ነው። ስጀምርም 3 ጊዜ አማትበሽ የአብርሃም የይስሐቅ የያዕቆብ አምላክ ብለሽ አመስግኝ ልጄ ብላ ካመሰገንኩም በኋላ ማርያምን ማለች ነፍሴ የሚለውን በይ የሉቃስ ወንጌልን በይ ብላ በውስጤ ሸምድጄ የነበረውን እሱን እንድናገር የጸሎት ጸሎት መጽሐፋችን ላይ እንደተጻፈው ማለት መዝገበ ጸሎት ላይ እንደተጻፈው አይነት አሁን እሱን ራሱ እንዳነብ አደረገች። ከዛ ምንድን ያለች 3 ስታማትቢ ህዝቡ በቁጥጥር ስር ነው የሚሆነው ያለች። አጋንንቱ ይታሰራል። የህፃን ድምፅ እንኳን አይሰማም። መልእክቴን ጀምሬ እስክጨርስ ድረስ ማለት ነው። በጣም ብዙ ህዝብ ነበር በዛ ሰዓት ይህን መልእክት ሳስተላለፍ። ግን ከዛ መሀል ማን አስተዋለ? እንጃ። ከ2007 ጀምሬ እስካሁን ድረስ ይኸው አለ። በእንግሊዝ አገር ላይ የተላለፈው መልእክት እንዳያችሁት ማህበርተኞቻችን አሉ። ጥቂት ናቸው እዛ ላይ የሚታየው። በጣም ብዙ ድነዋል። ብዙዎቹ ግን ክደዋል። የዳኑበትን ሁሉ ክደዋል። በቅዱስ ገብርኤል ቤተክርስቲያን በእንግሊዝ ሀገር ላይ ያየሁትን ጉድ ለህዝበ ክርስቲያኑ ኢትዮጵያ እንግሊዝ ሀገር ላይ የሚኖረው ህዝብ ተናግሬያለሁ። በቅዱስ ገብርኤል ቤተክርስቲያን ውስጥ በዛ ሰዓት ወደ ሆልዌይ የሚባል ቦታ ላይ ነበር ቤተክርስቲያኑ። ካምደን ባለሳሳት ከሁለት አንዱ ማለት ነው። እዛች ቤተክርስቲያን ላይ አገልጋዮቹንም በቤተ መቅደስ ውስጥ የሚያለውን ጉድ ነበር የማየው። ይሄን ውፍረት የሚያክል ያለው እባብ ውፍረቱ በጣም ትልቅ፣ እርዝመቱ እጅግ ረጅም፣ ባለ 3 ጭንቅላት፣ እያንዳንዱ ጭንቅላት 2 አይን ያለው ነው ያየሁት። አይነ ካሽን ነበር የምትለኝ። እያየሽው ነው እያየሽው ነው ያለች። ብዙን ነገር አሳልፌ እዚህ ደርሻለሁ። ማስታወሰው ዛንድ ከምዕመን መሀል ያለ አንድ ዲያቆን መጥቶ እህተ ማርያምን ለምንድን ነው ማገኛት ብሎ ከ2 ሳምንት በኋላ ቆይቶ መጥቶ በጣም ይደንቃል አለኝ። ምን አድራሻዬን ካገኘ በኋላ በህይወት መኖር ይሻላል። እንዴት ስለው የሚደንቅ ነው። 2 ሳምንት ኖረሻል። አውደ ምሕረት ላይ ለምን ቅዱስ ገብርኤል ቤተክርስቲያን ሄደሽ መስክሪ እንዳለችሽ በጸሎት ጠይቂያት። ለምን እዚያም ቤተክርስቲያን እንደመረጠች ጠይቂያት። እኔ ዲያቆን ነኝ። እኔ ግን በድቅንና አላገለግልም ቤተክርስቲያን። ልክ እንደ ምዕመን ቆሜ ነው ቅዳሴን ማስቀድሰው። ስለዚህ ጠይቂያት። ለምን ቅዱስ ገብርኤል ቤተክርስቲያን ሂጂ እንዳለችሽ ጠይቂያት፣ መልስ አላት። የእሷ የሆኑትን ሂዱና አድርጉ ብትላቸው አያደርጉላት። ምክንያቱም ብዙ ጉድ ስላለ። አረ ብዙ ጉድ አለ፣ ብዙ ጉድ ነው ያለው በቤተ ክርስቲያን ውስጥ። እነዚህ አባቶች እነማን ናቸው?
በ2007 ታኅሳስ 19 የቅዱስ ገብርኤል ዕለት ለቅዳሴ የቆሙ አባቶች እነማን ናቸው? እውነት የተዋህዶን ስርዓት ይዘው ነው የሚጓዙላት? ከ2007 ጀምሬ እስካሁን ድረስ ይኸዋለሁ። ግን የሚደንቀኝ ነገር ቅዱስ ገብርኤል እኔን በቁጣ ተናገረኝ። እነዚህ የሚያጠፉትን ለምን ቁጣህን ሳታሳይም? እኔ ላይ ብቻ ለምን ቁጣ ይመጣል? ከእግዚአብሔር ትእዛዝ ካልመጣ አይቻልም አለ ሊቀ መላእክቱ ቅዱስ ገብርኤል። ምክንያቱም ከማየው ነገር ሁሉ ቶሎ የእግዚአብሔርን ፍርድ እኔም እንደ ሥጋ እቸኩላለሁ ማየት። ግን እኔም እናንተን በፈለግነው ሰዓት አይሆንም፣ እሱ በፈቀደው ሰዓት እንጂ። እኔ የሰው ቲፎዞም ሲጀመር አልፈልግም። ቲፎዞም አያስፈልግም። የሰው ቲፎዞ የሚፈልጉ ብዙ ጊዜ በራሳቸው የማይተማመኑ ህዝብን መቆጣጠር የሚፈልጉ ጥቅምን የሚያገኙባቸው፣ ለምሳሌ በድረገጽ ላይ ገንዘብ የሚያገኙባቸው መንፈሳዊ ነን መንፈሳዊ መምህራኖች አሉን እያሉ ገንዘብን መጥባት የሚያውቁ ነው። እኔ ገንዘብ አልፈልግም። ገንዘቤ እግዚአብሔር ነው። አንዳንድ ሰው በመልእክቶቻችሁ ምን ትላላችሁ? አንዳንድ ጊዜ በመልእክትሽ ላይ አታስቢም ወይ? ቤተሰቡ ምን ይላል? ያንን ሰው ስትናገሪ እናቱን፣ እህቱን፣ ወገኑን፣ ዘመዱን አታስቢም ወይ? ልጆች ይኖሩታል ብለሽ አታስቢም ወይ ለሚለው ጥያቄና መልሴ አንቺ ወይም አንተ የምትኖሩት ለስጋችሁ ነው፣ በይሉኝታ ነው የምትኖሩት። እኔ የተማሪያን ደግሞ ይሉኝታ አያቀኝም፣ አልፈልገውም። አክብሬህ አስከብሬህ ልሙት ነው ያልኩት አምላኬ። እኔ ለነፍሴ ነው መኖር የምፈልገው። እግዚአብሔርን የሚያስደስተውን ነገር አድርጌ ነው። የእሱ እናት ተደሰተች፣ የእሱ አባት ተደሰተ፣ ተከፋ፣ እሱ የኔ ጣጣ አይደለም። ለእኔ ትልቁ አምላኬ ሆይ በመልእክቴ፣ በስራዬ፣ በመግቢያዬ፣ በመውጫዬ፣ በአነጋገሬ፣ በማደርገው ሁሉ ደስተኛ ነው ወይ? አስከፍቼሃለሁ ወይ ብዬ መጠየቅ የምፈልገው የፈጠረኝን ፈጣሪ ብቻ ነው። ልጇ ሁሌ ተደስቶ ማየት የምትፈልገውን መብርሃንም አማላጅቷ አስቀየሜብሽ ይሆን ልጅሽን አሳዘንኩሽ ይሆን ብዬ የምለምናት አማላጅቷን መላእክትንም ጠይቃለሁ። ያለ ማቋረጥና ያለ መሰልቸት የምትሰግዱለትን አምላክ አሳዘኝባችሁ ይሆን? ጸሎታችሁን የሰማ አምላክ ቅዱሳን አባቶች ያሳዘኝባችሁ ይሆን ብዬ ነው እንጂ ቴዲ አፍሮ ሚስቱ፣ እህቱ፣ እናቱ፣ አባቱ፣ ወገኑ አኮረፉ፣ እሱ የኔ ቦታ አይደለም፣ የተማሪያም ቦታው አይደለም። እነሱ እኮ እግዚአብሔር ምን ይለኛል የሚለውን ነገር እያደረግን አይደለንም ያለነው። አሁንም ለምን ጥያቄ ለምትጠይቁ ሰዎች እንዴ ስትናገሪ ስትሳደቢ ስድብ ማለት ምን ማለት ነው? እግዚአብሔር ላይ እኮ አምላካችን ላይ ስንት የስድብ መዓት ወርዶበታል። ታግሶ ዝም አለ። እንግዲህ እኔ አክብሬህ አስከብሬህ ልሙት ብየዋለሁ። የኢትዮጵያ ሕዝብ እኔ የቆምኩት ለአምላኬ ክብር ነው። እሱ እንዲከበርልኝ ነው የምፈልገው። ዛሬ ብዙዎቻችሁ እናቶቻችሁንና አባቶቻችሁን ለማስደሰት ባሎቻችሁና ልጆቻችሁን ለማስደሰት የእነሱን መብት ለመጠበቅ ነው የምትሮጡት። እኔ ግን ያን አይደለም። አምላኬን ካስከበርኩኝ የምድሩ እሱ በምድር ላይ ያለውን እንደሚያስከብር አውቃለሁ። እኔ ማድረግ ያለብኝ የሰማይ አምላኬን ማስደሰት ነው። የሰማይ አምላኬን ካስደሰትኩኝ የቀራንዮውን አምላክ የድንግል ማርያም ልጅ ከተደሰተ ሁሉ በቁጥጥር ስር ነው በምድር ላይ ያለው። ይሄንን ነገር አልለመዳችሁትም። እከሌ ይቀየመኛል፣ እከሌ እንደዚህ አይነት ስራ እኔ ጋር አይሰራም።
ሲቀየም 90 ዓመት ለምን አይኖርም? ለምን አብይ አህመድ የምትሉት ስዶት እንዳለ ጠቅላላ 100 ሚሊዮን የኢትዮጵያ ህዝብ ለምን ጠቅላላውን ድንጋዩ ቆሞ ለምን አይናገርለትም? እኔ የተማሪው ጉዳይ አይደለም። እኔ ለሰው ልጆች ክብር አይደለም፣ ለሰው ልጆች የሚድኑበትን መልእክት አስተላልፋለሁ። የምትሰማ ትሰማለህ፣ የማትሰማ ትተዋለህ። አለቀ። ድረገጹን በግድ መተህ አዳምጥ ያለ የለም። አሁን ግልጽ ነው። አንቺና አንቺ ከዚህ ተዋህዶ ሃይማኖት ውጪ መዳኛ የለም። ማንንም ሃይማኖት ውስጥ ነኝ የምትሉ ውሸታሞች አይደላችሁም። ግማሾቻችሁ አስመሳዮች። ሃይማኖት ውስጥ ነን ብለን የምንል እንተገብረው፣ እንፈጽመው። እግዚአብሔር የሚወደውን ነገር እናድርግ። እሱ ደግሞ ለኛ የሚያስፈልገውን ያሟላል። ሲፈጥረን እኔንም እናንተንም እግዚአብሔር ለኛ የሚያስፈልገውን ያውቃል። አሁን ግን እኛ አዛዦች ሆነናል። እኔ እሱን ቦታ አልፈልግም። ታዛዥ ነኝ ለአምላኬ መኖር የምፈልገው እና ብዙዎቻችሁ የምትናገሩትን መልእክት ለመመለስ ያህል ነው። ሰው ሲቀየም ለምን አይኖርም እድሜ ልኩን? ለምን እናንተ በቲፎዞ ነው የምትኖሩት? እኔ በቲፎዞ አልኖርም። እኔ መላእክት እንዲቀበሉት ነው የምፈልገው። ጸሎቴ መብርሃን እንድትደሰት ነው የምፈልገው። ያለማቋረጥ ለሰው ልጆች ፍቅርን የሰጠን አምላክ አስደስቼ መሞት ነው የምፈልገው። እኔ እናንተ ስጋዬ ነገራችሁን በይሉኝታ የሚያኖራችሁን ህዝብ ነው የምትፈልጉት። እኔ እንደሱ አልፈልግም። ስለዚህ ልዩነት አለን ማለት ነው። ስለዚህ አንድ መልእክት ስትጽፉ አንዳንዶቻችሁ አስተውሉ። ጭንቅላታችሁ ይሰረቃል መሰለኝ። ወይ አዲስ አበባ ዩኒቨርሲቲ ገብታችሁ እኮ አይደለም እኔ ቆሜ እዛም ማስተምርክ ዩኒቨርሲቲ ካምፓስ ውስጥ ቁጭ ብዬ አይደለም የምናገር። የምናገረው መልእክቴ ማስተዋልና ማመዛዘን የራስህ ነው። ስለዚህ ይሄን ብላችሁ ለምትሉኝ እከሌ አይከፋም ወይ ቤተሰቡ አይከፋም? ለምን ሲከፋ አይኖርም ዘላለም አለ። እግዚአብሔር ይከፋዋል፣ እግዚአብሔር ያዝናል። ለእግዚአብሔር ማን አለው? አዎ እኔ ብቁ ሆኜ አይደለም፣ ግን ያላደረገልኝ ውለታ ግን ልከፍል ይገባኛል። ልጆቼን ከኔ የበለጠ እግዚአብሔርን እንዲያመሰግኑና እንዲያከብሩ ፈልጋለሁ። እንዳቅሜ ማለት ነው። ጠፍቼ የኖርኩበትን ዘመን ልክሰው ፈልጋለሁ። ልጆቼ ከኔ የተሻለው ትውልድ ሆኖ እግዚአብሔርን እንዴት ማምለክ እንዳለባቸው፣ እመቤታችንን እንዴት ማወደስ እንዳለባቸው፣ የመላእክትን ተራዳኢነት እንዴት ማየት እንዳለባቸው፣ የጻድቃን የሰማዕታትን የሐዋርያትን እግዚአብሔር ክብር ለሚገባቸው ክብር ስጡ ላለ ሁሉ እንዴት አክብረው መኖር እንዳለባቸው ያንን ማስተማሪ ግዴታዬ ነው። ይሄን ሁሉ ያደረገልኝን አምላክ እንዴት ልክፈለው? አክብሬ አስከብሬ ልሞት ብዬ አልኩት። ለብዙዎቻችሁ እንቆቅልሽ ሊሆን ይችላል። ይሄንን ከምናይ እንደው ምንድነው አንድ የሆሊውድ ፊልሞችን አንዳንድ የማይረባ ከንቱ ምድራዊ ቆሻሻ ፊልሞችን ማየት የምትመርጡ አላችሁ። ወደዛ መሄድ ነው። እዚህ ጋር በግድ እዚህ ጋር ዳን ምናምን የለም፣ ግን መዳን የሚፈልጉትን እንቅፋት አትሆኑ። ስለዚህ እኔ በቲፎዞ አልሰራም ማለት ነው። ቲፎዞ የሚፈልጉ ብዙ አሉ። ቲፎዞ የሚፈልጉ ናቸው እኔን የሚሳደቡ። አሳሳች ናት፣ እንዲህ ናት፣ መወገዝ አለባት፣ ምን ማለት አለባት። ማንም ያወግዘኝ ነው። አወግዝ ምን ያመጣል? የሰማይ አምላክ ብቻ እንዳያወግዘኝ፣ የሰማይ አምላክ ብቻ እንዳይከፋብኝ፣ እሱ ብቻ እንዳያዝብኝ፣ የልብን ሰርስሮ የሚያውቅ አእምሮን አእምሮ ብሎ የሰራ አምላክ፣ ሁሉን የሚያይና የሚችል አምላክ እሱ ብቻ እንዳያዝብኝ፣ ልጇ እንዳይከፋብኝ፣ ትእዛዙን የሚፈጽሙ መላእክቶች እንዳያፍሩብኝ እና አቡነ ተክለ ሃይማኖት እንዳያዝኑብኝ፣ ክርስቶስ ሳምራ እንዳታለቅስብኝ።
ታሪክ የሰሩ ክብርን የሰጣቸው አቡነ ተክለ ሃይማኖትም 6 ግንብ አጎናጸፈ። ክብር ምስጋና ይድረሰው። ዛሬ በኢትዮጵያ ላይ የሚታየው ምንድን ነው? እያንዳንዳችን የምናስበው ስለ ራሳችን ችግር ብቻ ነው የምናወራው። ያ ችግር እኮ የመጣው ትእዛዝ ባለመፈጸም ነው ብዬ ብዙ ጊዜ በቪዲዮ ላይ ተናግሬያለሁ። ዛሬ ቀሚስ ልበሱም እየተባለ ሲባል በጃፖኒ ሴቶች አለባበሳችን ሁሉ ምን ዓላማው ምን እንደሆነ ራሱ በጣም ያስጠላል። መንፈስ ቅዱስ የሚገባበት ነው ቤተክርስቲያን። ይሄ ወንድ ፍለጋ ከሆነ ቦታሽን ቀይሬና ውጪ፣ ቤተክርስቲያን አይደለም እዛ። ዛሬ ቤተክርስቲያን ውስጥ የሚካሄዱት የሰርግ ፕሮግራሞች ያሳፍራሉ። በእግዚአብሔር ቤት እና አቡነ ተክለ ሃይማኖት ቆሞ የቀደሱባት ቤተክርስቲያን ዛሬ እንደዚህ ሆናለች። ይህ አሳፋሪ ነው። ይሄ ትውልድ ምን እየሰራ ነው ያለው? ሁላችንም ስለጎደለብን ብቻ ነገር ነው እግዚአብሔር ላይ የምናለቅሰው። እስቲ ምን ያስፈልግሃል የእስራኤል አምላክ? እስቲ ቤትህን ዞር ብዬ ልይልህ ብለው ማየት ያስፈልጋል። ሳንቲም አይደለም የሚፈልገው። ዛሬ ስዕለ ማርያም በየቤተ ክርስቲያኑ ስትሄዱ ስዕለ ማርያም ነው ለቤታችንን ስለ በሊፕስቲኩ ስዕሏ ላይ ነው ያለው። ስንት ቆሻሻ ነው ስዕለ ማርያም ማለት። ስዕለ ማርያም አትሳለም። መሬቱን ስማችሁ ነው ዞር ከፊቷ ማለት ያለባችሁ። ወንጌሉን በሊፕስቲክ አይደለም እኛ ሴቶች የምንሳለመው። ስንት ተአምር የሚነገርለትን እኮ ነው እኛ ሴቶች የምናጨማልቀው። ስለዚህ የኔ ራዕይ እንዴት ይገባችኋል? እናንተ ማየት የምትፈልጉት እንዳልኩት በዚህ በዓለማዊ በሆሊውድ ስታሮች ያለውን ድራማ ማየት ነው የምትፈልጉት። እዚህ ጋር ደግሞ እውነተኛው ነገር ነው። እውነተኛው ነገር ነው እዚህ ጋር ያለው። ያ ፊልም ነው፣ ድራማ ነው። እንደውም እያሳዩዋችሁ በላያችሁ ላይ በጭንቅላታችሁና በዓይናችሁ ላይ መንፈስ ይለቁባችኋል፣ ደንዝዘሽ እንድትቀመጭ እያንዳንድሽ። ከዛ የሆሊውድ ስታሮች የለበሱትን ልብስ መልበስ፣ ሉዊ ቪቶንን ማድረግ፣ ዶልቼ ጋባናን ማድረግ፣ ቨርሳቼን ካላደረግን፣ ጆርጅ አርማኒን ካልለበስን፣ ኧረ እባክሽ የሰማዩን እግዚአብሔር ያዘጋጀልን መጎናጸፊያ ብንለብስ አይሻልም? ኢትዮጵያዊነት ያ ነው። ያ በውጭ ዓለም ያለ አርቲፊሻል ተሰባሪ ነው። ዛሬ የኢትዮጵያ መንግስታቶች ለብሰው የሚታዩት የጣሊያንና የፈረንሳይ ሱፍ ነው። አስተሳሰባቸው እንደ እንግሊዝ ነው። ማስጠንቀቂያ ቁጥር 20 ማስጠንቀቂያ ለማ ከዚህ በፊት እኔ ስዋጋ የነበረው ከአውሬው ጋር ነበረ። አሁን ደግሞ ጨረስኩት። ጥር 21 2010 ይህ የ666 አጋንንት በቅዱስ ሚካኤል በቅዱስ ጊዮርጊስ እንደታሰረ ነው የማውቀው። አሁን ከታች ብን የሚሉት እሱን ሲገብሩ ለሱ ደም ሲያቀብሉ የነበሩ ሀብት ሲያጎርሳቸው የነበረ አርማቸውን ታቷቸውን እያሳዩ ካናታራቸው ላይ እያጻፉ ሱሪያቸውን እየቀደዱ ኢትዮጵያነታቸውን እየረሱ ለአውሬው የተገዙ በየጠንቋዩ ቤት የሚሰግዱ እነሱ ናቸው። ይሄ የሚጀምረው ከባለስልጣን ይጀምራል። መቼም ውርደት ነው፣ በእውነት ውርደት ነው። ዛሬ ኢትዮጵያ ላይ ግብረ ሰዶም አይደንቅም እኮ። ከዚህ በፊትም ስለ ብዙ ጊዜ ተናግሬያለሁ። ብዙዎቻችሁ ፊልም ላይ ስለሆናችሁ እውነተኛው ሲመጣ ሊታያችሁ አይችልም። ምክንያቱም እናንተ ማየት የምትፈልጉትን ማየት ስለምትፈልጉ።
እዚህ ጋር ደግሞ እግዚአብሔር ሊያሳየን የሚፈልገው ነገር አለ። በእንዳንቺ አይነቱ መጣ። አዎ መጣ። እንግዲህ ምን ይሻላል? ቢገባችሁ ይኸውላችሁ ቁጥር 20 ቪዲዮ ላይ ደርሻለሁ። አንድ አባት ምን አሉኝ? በእሳት ሀገር ላይ እሳት መልእክት ታስተላልፊያለሽ። ማን ገብቶት ይሆን? ሁሉም ሩጫ። ያጠራቀምሽውን ብር የት ልትበይው? የት ልታረጊው? ዛሬ አንዳንድ ሴቶች አገራችሁ ሸጣችሁ የለም ማንነታችሁን እየሸጣችሁ። ዛሬ ወንዶችስ ባለ ሀብት ሲመጣ ሴት ፍለጋ ገና ህፃናቶችን ልጃገረዶችን እየፈለጋችሁ ያሳልፋችሁ እየሰጣችሁ አይደለም? እናንተ ነገ ልጆች ተወልዶ የለም እንዴት ልትሆኑ? ልጅስ ሲወለዳችሁ ከዛ ነው ብር እያመጣችሁ ልጆቻችሁን የምታስተምሩት። ዛሬ ኢትዮጵያ ላይ ግብረ ሰዶም ተስፋፋ እንዴ! ደንበል ህንፃ ላይ ትዳር ይካሄዳል ብዬ እኮ ተናግሬያለሁ። ምን አዲስ ነገር አለው እንዴ? መንግስት ይስማማዋል እንደዚህ አይነት ነገር፣ በጣም ይስማማዋል፣ ይመቸዋል። ምክንያቱም ህዝቡ ተመችቶታል እኮ ተመችቷል። ሁሉ እያንዳንዱ ለራሱ ነገር ነው ስትሮጥ የነበርክ ማለት ነው። ግን ምን አይነት መንግስትና ህዝብ ነው? እግዚአብሔርን ያሳፈርን ህዝቦች። በማንም ዘመን ያልመጣውን የግብረ ሰዶም ባንዲራ ተውለበለበ። ወይ ጉድ! ገና ዝም ብትሉማ ብዙ ጉድ ይመጣል። ግን የእስራኤል አምላክ አለ፣ ቁጣውን ይዘረጋል። ነጭ ትምህርት ቤት ነው ልጆቻችሁን ማስተማር የምትፈልጉት? ነጮች ሲያስተምሩላችሁ ነው የምትረኩት? ጉድ! ሴት ይሁን ወንድ ይሁን ምን ታውቁታላችሁ የሚያስተምረውን ነጭ? እኔ ጸጋዬ ግን አውቃቸዋለሁ። አይገርምም? ከእንግሊዝ አገር ጀምሮ ግማሽ ሰው ግማሽ አውሬ የሆኑትን ልክ እንደ ንግስት ኤልሳቤጥ ግማሽ ሰው ግማሽ አውሬ ናት። ለምሳሌ ያህል ቢሆን ማለት ነው። የእሱ አይነት በስተዋል። በትምህርት ቤት ውስጥ በእንግሊዝ ሀገር ላይ በጣም ያስተምራሉ። ብዙ ላይ አይታወቁም። ተዳቅለዋል፣ ተመሳስለዋል። እማረሳው አንድ ጊዜ ልጆቼ ትምህርት ቤት ውስጥ እንግሊዝ ሀገር ላይ የወላጅ ሰብሳቢም ሆኜ እገኛለሁ። ምክንያቱም አንዳንድ ጊዜ እኔ እንግዲህ እግዚአብሔር መቼስ ይቅር ይበለኝና መፈተሽ እወዳለሁ። ሰው ማለት ከልጆቼ ጋር የሚማሩ ልጆች ወላጆቻቸው ምን ይመስላሉ ብዬ ለራሴ የምጓዘው ነገር ነበር እና ትምህርት ቤት ውስጥ ገብቼ መምህራኖችን ማወቅ እፈልጋለሁ፣ ወላጆችን ማወቅ እፈልጋለሁ። ኮሚኒቲ ስኩል ነበር የሚማሩት። ብዙ ጊዜ ኢትዮጵያ ለንደን ሀገር ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ልጆች ቀጥታ የሚማሩት ካቶሊክ ትምህርት ቤት ነው። ውስጥ ግን በጭራሽ ካቶሊክ ትምህርት ቤትን አይፈቅድም እና ኮሚኒቲ ስኩል ያስተማሩት ሁሉም አይነት ሃይማኖት ያለበት ለማጥናትም ነው የከተቷቸው እና አባል ተመርጬ ያለው በዛ እና ኢምፓወርመንት ኦፍ ፓረንቲንግ ኮርስ ውሰዱ ተብሎ እሺ ብዬ ይሄንን ኮርስ ለመውሰድ ተዘጋጀ። ሁሉም ቤተሰብ የማግኛ መንገድ ተከፈተልኝ ማለት ነው እና የሚደንቅ ጥያቄ ጠየቁ። ጥያቄ አለብን፣ ስለ ልጆቻችን ጥያቄ አለ። ምን አሉ? እስቲ አንድ ነገር መልሱልን አሉ። ልጃችሁ ወንድ ልጃችሁ ምሳሌ ያህል አሉ 10 ዓመት ልክ ሲሞላው ጥፍር ቀለም መቀባት እፈልጋለሁ ቢላችሁ፣ ወንድ ልጃችሁ ልብ ብላችሁ አድምጡ። ወንድ ልጃችሁ ጥፍር ቀለም መቀባት እፈልጋለሁ ብሎ ቢል ቀሚስ ሚኒስከርት ወይም ደግሞ የእናቱን ቀሚስ መልበስ ቢፈልግ ምን መልስ ትሰጡታላችሁ የሚል ጥያቄ ሲመጣ ደነገጥኩኝ። ለምክንያቱም 3 ወንድ ልጆች ስላሉኝ ደነገጥኩ። ይሄ ጥያቄ በጣም የሚገርመው አፍሪካኖችም አሉ እዛ መሀል። አስተያየታቸውን ቶሎ የሁሉንም ገመገሙ። አንድ አፍሪካ ስትጠይቀው እገለዋለሁ አለችው።
ነጯ ስትጠየቅ ደግሞ አይ ይሄማ በቃ ተፈጥሮ ነው፣ ስለዚህ መቀበል አለብኝ አለች። እግዚኦ የእስራኤል አምላክ። ከዛ ጥያቄው እኔ ጋር መጣ። ገርማል አይደል? ምን ታደርጊያለሽ አለች። ያው ሲያጠኑን ነው እነዚህ ሰዎች ሲያዘጋጁን ማለት ነው። የግብረ ሰዶምን ልጆቻችን በልጅነታቸው ይሄ ስሜት ከተሰማቸው እንድንቀበላቸው እንግዲህ እንግሊዝ ሀገር ሆኜ ነው የምናገረው የተደረገውን ነገር ሲያዘጋጁ ማለት ነው። ቅድመ ዝግጅት ስንደረግ አንቺ ስትባል እውነት ነው የምናገረው ላባጠምቅ ያልኩትን ነው የምነግራችሁ። አይ ይሄ የጤና ስላልሆነ ልጄን ጸበል ወስደዋለሁ። ምን አለች? አዎ ሆሊ ወተር ያስፈልገዋል። እኔም ደግሞ የሆነ ኃጢአት ሰርቻለሁ ማለት ነው። ስለዚህ ማልቀስ አለብኝ አልኳት። ኖ እነዚህ ማትበያለች። ምን ወስላት? ይሄማ ራስን እንትን ማለት ነው አለች። ምን ማለት መጉዳት ነው አይደለም? አያችሁ እንዴት እንደሚያግባቡ። ስለዚህ ልጅ 10 ዓመት ሲሞላው ማሰብ አለብኝ። ጥፍር ቀለም ልቀባ ብሎ ካለኝ፣ የእናቱን ቀሚስ ልልበስ ብሎ ካለኝ ኖርማል ነው ብዬ ልቀበለው በጊዜው መሐረላ ክርስቶስ። ይሄ ሁሉ ምንድን ነው ያመጣብን? ይሄን እንግዲህ ይሄን እዛ አስተማረች ወላዲተ አምላክ። እውነት ግን ከእያንዳንዳችን የሚመጣውን መልእክት ይጽፉት ነበር። እንዳልኳችሁ አፍሪካዋ ጋና ናይጄሪያ ነች። በእርግጥም በመቶ ባላስታውስም ማለት ነው። እገለዋለሁ ነው ያለችው። ገድየው ራሴን እገላለሁ ነው ያለችው። ይሄ እርግማን እንደሆነ ነው ተናገረች። በኋላ ስብሰባው ካለቀ በኋላ እንደዚህ አይነት ልጅ ከወለድኩኝ ተረግሜያለሁ ማለት ነው አለች። ትክክል። ዛሬ ኢትዮጵያ ላይ ይሄ እየመጣ ነው ያለው። እነዚህ ልጆች በግብረ ሰዶም ሕይወት ውስጥ ያሉት ጸበል ያስፈልጋቸዋል፣ ጸሎት ያስፈልጋቸዋል። እናት ንስሐ ልትገቢ ይገባል። አባት ልታለቅስ ይገባል። ይቺ የሴት አጋንንት ዛሬ በብዙ ወንዶች ላይ ትታያለች። ኢትዮጵያ ላይ በብዙ ወንዶች ላይ ትታያለች። ብዙ ጊዜ ይሄንን ቆሻሻ ፊልም የሚያዩ ቆሻሻ መጽሔቶችን የሚያነቡ የእሷ መንፈስ ነች። እሷ ነች የምትጋብዘው ይሄንን ነገር። ሚስት ከባሏ ጋር፣ ባል ከሚስቷ ጋር እንዳይስማሙ እሷ አለች። እቺ የሴት አጋንንት ናት። በጣም በሳትናኤል ቦታ ላይ ትልቅ ቦታ ያላት ናት። መልኳም በጣም ውብ መልክ ያላት ናት። ከዚህ በላይ ስላየኋት ነው የምናገረው። በጣም ውብ ናት። ከዚህ በላይ ግን የሰው ቅርጽ አይደለም ያላት። ይቺ አጋንንት እናቶች፣ አባት፣ ወላጆች በልጆቻችን አእምሮ ውስጥ ገብታለች። እንዴት ነው የምናወጣው? እነሱን በመደብደብና በመስደብ ጊዜው ያናቅስ። ነገርኳችሁ እኮ ይሄ መንግስት ሊያስተካክለው በጭራሽ አይችልም። ራሱ ያመጣው መዘዝ ስለሆነ በእርዳታ መልክ ይሄው ልጆች በልጆቼ እኩያ ያሉ ከልጆቼ የሚያነሱ ይሄ ትምህርት በእርዳታ መልክ ይሄ የሬንቦ ዩኒፎርም የለበሱ ልጆች መቀሌ ውስጥ ነው ይሄ ትምህርት ቤት ያለው። ባለፈው ቪዲዮ ላይ ተናግሬያለሁ። ጫትን አስቆማችሁ ግብረ ሰዶምን እንዴት ነው የምታደርጉት? ኃይለኛ የግብረ ሰዶም ስራ እየተካሄደ ያለው እዛ ትግራይ ላይ ነው ብያችኋለሁ። ዝም ብዬ አላመጣሁት። ከህፃንነታቸው ጀምረው እየተኮተኮቱ ሊመጡ ነው እነዚህ ልጆች። እነዚህ ተማሪዎች በእርዳታ መልክ የሚማሩ ልጆች የአካል ጉዳተኛ ልጆች ናቸው ተብለው እንዴት እንደሚመርጡ ታያላችሁ። እነዚህ መርዞች ከእግዚአብሔር ጋር ተጣልተናል። ኢትዮጵያ ህዝብ
እውነት ከእግዚአብሔር ጋር ተራርቀናል። የእግዚአብሔርንና የሰይጣንን መለየት የማይችል ህዝብ እኮ ሆኗል። ግን ቅዳሴ እንገባለን፣ ታቦትን እናነግሳለን፣ ኪዳን ሰዓታት እንቆማለን፣ መጽሐፍ ቅዱስ እናውቃለን እንላለን። ስግደት ትሰግዳላችሁ 5 ነው 7 በቀን ምን መጣ? ምንድነው ለውጥ ያመጣችሁት? ህዝቡን ከተኛበት ቀስቅሺ ተብዬ ነው። እኔን ለመድፋት ስንቶቻችሁ ትሯሯጣላችሁ፣ ግን ትደክማላችሁ። ይህንንም ላስጠነቅቅ ነው መንግስትን የምናገረው። ተላላኪዎችህን እነዚህ በግብረ ሰዶም የጠፉትን በገንዘብ በሙስና ያለቁትን በየቦታው የረጫቸውን አስጠነቅቀሃል። እኔን ማንም መንካት አይችልም። ከሰማይ መልእክት ይዤ ነው የመጣሁት። እዚህ ስትይዘው እዚህ ይበተናል። ምክንያቱም ተንበርከክ። እኔ በስልጣኔ እችላለሁ፣ በአፌ እችላለሁ። አትችልም። በአፍህ በመሰበር ነው፣ ለእግዚአብሔር በመሰበር ነው ለውጥ የምናመጣው። የተባለ መለፍለፍ ብቻ አይደለም፣ ታያለህ፣ ውጤቱንማ ታያለህ። ሙሴ ፈርዖንን 10 ምልክቶች ነው ያሳየው። ተው ሲል እግዚአብሔር አልሰማ ሲል፣ ከዛ ምን ሆነ? የበኩር ልጁን ወሰደበት። ከዛ ነቃ። እኛም የስኪውን ነው የምንጠብቀው። ልጆቻችን በግብረ ሰዶም አለቁ። እግዚኦ! ለእነዚህ ልጆች ጸሎት ያስፈልጋል። ልናለቅስ ይገባል። ወንድ ልጅ ቀለም ተቀብቶ አጭር ቀሚስ ለብሶ በየአስፋልቱ ሲሄድ ይሄ ውርደት ነው ለኢትዮጵያ ሕዝብ። ይሄ ለዚህ መንግስት ለዚህ እስራኤል ለዚህ መንግስት ስም እንኳን አጥተው ለእውነት ከመቆሸሽ የተነሳ የኢትዮጵያን ታሪክ ልትደመስሱ ከመጣችሁ የኢትዮጵያ በዲክሽነሪ ላይ ስሟ ምንድነው? ዲክሽነሪ ላይ ወጥተናል አይደል? በረሃ። አሁን ደግሞ በግብረ ሰዶም ልንጠራ ነው። እናንተ መንግስት ናችሁ። ደግሞ ጡረታ አውጡ ብለህ ትላቸዋለህ። ጡረታ ማን ስለሆኑ ነው እነሱ ጡረታ የሚያስፈልጋቸው? ይኸው ጡረታ የሚያስፈልገው ማድንገር ልብ ብለህ ካዳመጥከኝ አብይ አህመድ ጡረታ የሚያስፈልጋቸው የአድዋን ጦር ድል ያደረጉ ጊዮርጊስን ሰማዕቱ ቅዱስ ጊዮርጊስን ታቦት ይዘው ድል አድርገው የመጡ እነሱ ናቸው ጡረታ የሚያስፈልጋቸው። የተወደቁ እነዚህ አባቶች ምን እየተደረገላቸው ናቸው? የት ነው የሚኖሩት? የተመቸ ነው ህይወት? ኧረ በጭራሽ። ማን ዞር ብሎ የሚያያቸው? አንተ ከነሱ መሀል የመጣነ ያውን ምንም የምታደርገው ነገር ለኢትዮጵያ ሕዝብ ማታለያ ሊሆን ይችላል። እዚህ ጋር ግን እኔ በጸጋ የተሰጠኝ በጭራሽ አይሆንም። እስረኛ ተፈታ፣ አላሙዲ ይፈታ፣ እግዚአብሔር ከፈቀደ ይፈታል። እውነት እሱ ከስተቱ ከተማረ ያጠፋውን ነገር ካመነ ዳግመኛ ይችን ሀገር ለማጥፋት ያንን ነገር ካቆመ በሩ ይከፈትለት። አሁንም በተንኮልና በክፋት ይችን ሀገር 2010 ለኢትዮጵያ የነበረውን ፕሮግራም ልንገራችሁ። ከአላሙዲ የመጣለት ምክንያቱም ስርዓት ክፍፍል አላቸው፣ እያንዳንዳቸው ክፍፍል ናቸው። ኢትዮጵያን ወደ እስልምና ሃይማኖት የመቀየር ዘዴ ነበረ 2010 ላይ እንደሚጠናቀቅ ነበር። አላሙዲ ጓደኞቹ በሙሉ ክርስቲያኖች ናቸው። አላሙዲ በሙሉ ታዋቂዎች ናቸው፣ ዝነኞች፣ ዘፋኞች፣ አርቲስቶችን በቁጥጥር ስር በሙሉ ክርስቲያኖች ናቸው። ሚድሮክ የሚሰሩ ሻራተን የሚሰሩ ብዙዎች ክርስቲያኖች ናቸው። ለምን ተፈለገ? ሴት እንኳን የሚያመጡለት ኢትዮጵያኖች ናቸው፣ ክርስቲያኖች። እሱ ምንድን ነው የተባለው? ዘሩን ማብዛት፣ ክርስቲያኑን ወደ እስልምና መቀየር።
ገንዘብ ነው ህዝብ የሚፈልገው፣ በገንዘብ ማታለል። ያከሸፈበት 2010 ላይ ከሱ ጋር ስትሳተፉ የነበራችሁ ብዙ ናችሁ። አሁንም አላሙዲ በእግዚአብሔር ላይ በአምላክ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስራ የሚገባ ከሆነ በህይወት እያያችሁት እንደ አመድ ይበተናል። ሐሳቡ እሱም ራሱ ቤተሰቡ በሙሉ እቅዱ በሙሉ። ኢትዮጵያ ሀገረ እግዚአብሔር ናት። አምላክን የሚቃወምብኝን ሁሉ እኔም እቃወመዋለሁ። የአምላኬን ክብር የሚነካብኝ ሁሉ እኔም ክብሩን እነካለሁ። እግዚአብሔር በዚህ ምድር ላይ ድንቅ ነገር አድርጓል፣ ያደርጋል። ያንን ሊያቆሙ የተዘጋጁ እጅግ ብዙ ናቸው፣ ግን አሳፋሪዎች ናቸው። በእናንተ በኢትዮጵያውያን መደረጉ እሱ ተፈታ ታሰረ፣ ምን የሻራትን ዘንዶ ቢፈታ ባይፈታ ምንም አያመጣም። አሁን እኛ የምንፈልገው እግዚአብሔርን የሚፈራ መንግስት ነው። በአሁኑ ሰዓት ጠቅላይ ሚኒስትሩ ህዝብን የሚያስደስት ነገር ለማድረግ ነው የምትሯሯጠው ያለው። እግዚአብሔርን የሚያስደስት ነገር ለማድረግ ተሯሯጥ። ህዝብ ተደሰተ አልተደሰተ ምንም አያስፈልግም። እግዚአብሔር ቢደሰት ህዝብን ቀጥ አድርጎ እንድትገዛ ያደርጋል። ግን ያ ስልጣን የለም። እንዳልኩት ቅድም ልመለስና በፊት ከአውሬው ጋር ነበረ። አውሬው ታስሯል እና የሱ ዝርያዎች ሀብት እንዲሰጣቸው እንዲያጎርሳቸው የዕለት ኑሯቸውን ይቺ አርቲፊሻል ህይወታቸው እንዲሞላላቸው ቻይና እንዲሄዱ፣ አሜሪካን እንዲሄዱ፣ ታይላንድ ለሕክምና እንዲሄዱ ብራቸውን ቻይና እንዲያስቀምጡ አካውንት እንዲከፍቱ ለሱ እየሰገዱለት ሲያደርጉ የነበሩ ናቸው። የሚሉት የሚጨረጨሩት ከታቸው ነው። ልጅ እምቢ ሲላቸው ህንድ ሀገር እየሄዱ የህንድ ሀገር የእባብ እንቁላል ወዳቸው አሸክመው 9 ወር ጉዞና ትወልዳለች። ልክ 18 ዓመት እድሜ ላይ ሲሆን ፍንግል ይላልች። አዎ ህንድ ሀገር እየሄዱ ልጆች የሚወልዱ በጭራሽ የእግዚአብሔር ቁጣ አለው። ልንገርህ፣ ህንድ ሀገር እየሄዳችሁ ልጅ አገኘን ብላችሁ የምትሉ የእግዚአብሔር አይደለም። ወላዲተ አምላክ ምልጃን አግኝታችሁ አይደለም፣ የእባብ ልጅን ያገኛችሁት። ያ የእባብ ልጅ ደግሞ እግዚአብሔር ነገር ይቃወማል ወይስ ያ የወለዳችሁት የእባብ ልጅ ጥሩ ክርስቲያን አግኝቶ ከሷ ጋር ትዳር መስርቶ ልጅ ሊወለደው በመሃላቸው ከዛ ያ ልጅ ቤተክርስቲያን ሊገባና ክርስቲያን ሊሆን ነው? አረፈሩ። ዛሬ ለመውለድ የማታረጉት ጥረት የለም። ዛሬ የምንዋለደው ከማን ጋር እንደሆነ ታውቃላችሁ? ዛሬ የቤተክርስቲያን ሕግ እየተጣሰ ቤተክርስቲያን ውስጥ በቁርባንና በተክሊል የተዳረ ትዳር ከዛ በሳምንቱ በጭፈራ እያካሄዳችሁ ይሄ ነው ትዳር። በዚህ መሀል ነው መልካም ልጅ የሚመጣው። ይህን ሕግ የምትጥሱ እግዚአብሔር ዝም የሚላችሁ መሰላችሁ? ቁጣ አለ። ማህፀን ትደርቃለች፣ ፍሬ አይኖርም። እሱን የሚቃወም ትውልድ ማህፀን ትድረቅ፣ ዘር ይድረቅ። አዎ ውር ውር የምትሉ 300 እና 400 እየተከፈላችሁ በአሜሪካን ሀገርም አላችሁ በእንግሊዝም አለ። ይሄ መንግስት በብዙ መልኩ ያደራጃቸው ብዙዎች አሉ። በኢትዮጵያ ላይ ብቻ አይደለም፣ በስደት ዓለም በሄዳችሁበት በሙሉ ተደራጅተዋል። ወንጌልን እንሰብካለን ብሎ ያስቀምጣቸዋሉ። በስራችሁ ላይም አሉ። እንዳትወጡ እዛ ሀገር ታሽታችሁ እንድትኖሩ ዘፈንንና መንፈሳዊን እየደበላለቁ እውነተኛ የክርስቶስ ልጆች የሆኑ ወንጌሉን በደንብ ያስተምራሉ። ከሱሪ ውጡ፣ ከጫቱ ውጡ፣ ከዘፈኑ ውጡ፣ ወደ ስጋው ደግሞ ተቀበሉ፣ ክርስትናችንን እናጥብቅ፣ ቤተክርስቲያናችንን እንጠብቃት የሚል ስብከት ያስተምራሉ። በተረፈ በድረገጻቸው ገንዘብ መሰብሰብ ነው የሚያውቁት። የተባሉትም እንደዛ ነው። ወጥተህ ገንዘብ ትሰበስባለህ፣ ከዛ በኋላ
የተወሰነው ሼር ለኔ ታስተላልፋለህ ይባላሉ። እሺ ብሎ ይፈርማል ወረቀት አለቀ። ዘፋኝ ይፈልጋል የሚያሳብል በጭፈራ ህዝብ እንዲጨልምበት ነው የሚፈልገው። ስለዚህ እኔ ጦርነት ከማን ጋር ነው? ከመንግስት ጋር ከኢትዮጵያ መንግስት ጋር ነው ጦርነት የኔና የኢትዮጵያ መንግስት ጦርነት እንጀምራለን። ጦርነቴ ቤተክርስቲያን አለቀቅ። ቤተክርስቲያን ውስጥ ያስቀመጥካቸውን ተኩላና ነቀዝ መስቀልና መሳሪያ ይዘው እንጂ የሚያደርካቸው አስወጣ። ቦታቸው አይደለም። ሙስናን እንዲሰሩ እውነተኛ የተዋህዶን አባቶች ቆባቸውን እያስወለቅ ያስጣልካቸው፣ እውነተኛ አገልጋይ እንዳይሆኑ ያደረካቸው እነሱ ወደ ቤታቸው ይመለሳሉ። እነሱ ሲመለሱ የሚያስተካክላቸውና መንገድ የሚመራቸው ይመጣል። ዛሬ ቤተክርስቲያኗ እጅግ የሚያሳዝን ሆናለች። የሥላሴ ቤተክርስቲያን 4 ኪሎ ቤተ መቅደሷ 24 ሰዓት ክፍት ናት። እንደፈለጉ ነጮች ገብተው ዋኝተው ይወጣሉ። ይሄን እኔ የማውቀው የቅድስት ሥላሴ ቤተክርስቲያን እንደዚህ አይነት ታላቅ ቦታ ላይ ማንም ገብቶ ሲጨፍርበት ማንም ገብቶ እንደፈለገ ቤተ መቅደስ እኮ ከቅዳሴ በኋላ በር መዘጋት አለበት። እኔ እንደማውቀው ከሆነ እኔ ማይሞ ማለት ነው። ማንም እየገባ ይወጣል። ይሄ የካቶሊክ ስርዓት ነው። ዛሬ ጃፖኒ እየለበስሽ ቲያራ አድርገሽ ሜካፕሽን አድርገሽ ነጠላ እንኳን ሰውነትሽ ላይ ጣል አድርገሽ ሳትገቢ ሰርግ ላይ የምትቆሚ ያንቺ ትዳር አይባረክም። አይገርም? በጭራሽ አይባረክም። ካቶሊክ ሆንሽ ሄደሽ ካቶሊክ ቤተክርስቲያን ስርዓቱን ማሳየት ነው። በዚህ በቪዲዮ ላይ የምንለቅላችሁ በሙሉ ህጉን ስርዓቱን የጣሰ የሚመክር አባት የት ያለ? ሲጀመር ተዋህዶ የሃይማኖት መሪ የላትም። ከሌላት ቆይታለች። የሚመራት የለም። የሚያጠፋት ግን በጣም ብዙ ነው። በእመቤታችን ስም የሚለመነው ብር ወሰን የለውም። እመቤታችንን ወላዲተ አምላክን ግን አያውቋትም። ብሯ መቦጥቦጥ ብቻ ነው። በየቤተ ክርስቲያኑ ተሰቅስቀው ተቀምጠዋል። በጣም የሚገርመው መምህር ጎይቶኦም አታውቁትም ይሆናል ብዙዎቻችሁ። በጣም ደስ ብሎ የነበረ ባለፈው ስለ መምህር ጎይቶኦም ተናግሬያለሁ። በእርግጥ ሚዲያ ድረገጾች ላይ ተናገርኩት። እመቤታችን ሲኖር ይሄ ቤተ ክህነት ነው ያለው ቅድስተ ማርያም ጋር እዛ ነው ቤቱ። በቦዲጋርድ ነው የሚወጣና የሚገባው። መምህር የሚለውን ስም ማሰጠው ልጅ ወላዲተ አምላክ። ይሄ እኮ አልተመረጠም። ይህ መንግስት ሾሞ ያስቀምጠው። ዛሬ ቤተ ክርስቲያን የምን ቦታ ሆናለች? የንግድ ቦታ። ይህን የንግድ ቦታ እንዲስፋፋ የሚያደርገው መንግስት ነው። ገቢ ማግኘት አለበት። አሁንማ ኢትዮጵያ እቃ አንድ ነገር ስትጠይቁ ሙዝ ስትያቸው ኧረ ሙዝ ዶላር ጨምሯል። ስንት 30 ብር በኪሎ 40 ብር በኪሎ ሆኗል። መርፌስ ኧረ መርፌ ዶላር ጨምሯል። ድንጋይም ዶላር ጨምሯል። ኢትዮጵያ ላይ ያልጨመረ ነገር የለም። ይህን የሚያስተካክል ማን ነው? እግዚአብሔር ብቻ። አሁንም ሰው ልጅ አብይ አህመድን አትከተል፣ ሰውን አትከተሉ፣ እግዚአብሔርን ተከተሉት። አያሳፍርም የአብርሃም አምላክ። የጠመመውን ሁሉ የሚያቀና የጎበጠውን ሁሉ የሚያቃና የጠፋውን ሁሉ ፈልጎ ቦታው የሚያስገባ የጨለመውን ሁሉ የሚያበራ የአብርሃም አምላክ ብቻ ነው። ወላዲተ አምላክ ልጄ ወዳጄ
ቃል ኪዳን አላት። ያንን ቃል ኪዳን ይፈጽምላታል። ማናቸውም የኢትዮጵያ ሕዝብ ተብለን የምንባል ኢትዮጵያኖች ነን ተብለን የምንባል ምን አይነት ኃላፊነት እየወሰድን ነው እያንዳንዳችን? በዚህ በግብረ ሰዶሙ ብዙዎቻችሁ ብዙ ነገር ትናገራላችሁ። ዛሬ ነገር ቆይቷል። አንዳንድ ሆቴል ውስጥማ ማታ ማታ ላይ አፍሪካኖች ቀሚስ እየለበሱ ወንዶቹ ቀሚስ እየለበሱ ሊፕስቲክ እየተቀቡ ዊግ እያደረጉ ጭፈራ አለ። ይሄ መንግስት አያውቀው ቀርቶ ነው? መንግስት ይፈልገዋል እንደዚህ አይነቱን ነገር። ምክንያቱም ህዝብ ሲደነዝዝ እሱም የአገልግሎት ጊዜውን ሊጨምር ነው። ጡረታ የያዘውን ይብላዝ ያስቀመጠውን ስንትን ጎትቶ የሰው ደም ስር መጣው የወሰዱትን ይብሉ ላይ ጨርሱ። መጀመሪያ እሱ እስቲ እድሜና ጤና ካላቸው ጡረታ ድራማ ነው እንደሚሰሩት እዛ ፓርላመንት ውስጥ ተሰብስባችሁ በኢትዮጵያዊነቱ የሚያምን አለ። እዛ ፓርላመንት ውስጥ ኢትዮጵያዊ ነኝ ብሎ የሚያምን አለ። ዜሮ ማንም የላችሁ ውሸታሞች። እግዚአብሔርን የካዳችሁ ከሃዲዎች ናችሁ እናንተ። ለጥቅማችሁና ለራሳችሁ ጊዜያዊ ነገር የምትኖሩ እግዚአብሔርን የረሳችሁ አያት ቅድመ አያቶቻችሁ ቢቆጠሩ እኮ ቅዳሴ ላይ የቆሙ ናቸው። እናንተ ደግሞ ቅዳሴውን እንዲረገጥ ያደረጋችሁ ናችሁ። ጡረታ የሚያስፈልገው ነው እነግርሃለሁ። ከፈለክ እጽፍልሃለሁ። ይኸውልህ ጎዳና ላይ ወጥተው ስንት አባቶች የቀበሌ ቤት እንኳን የሌላቸው በየመንገዱ ላይ የሚለምኑ በ80 እና በ90 ዕድሜ ያሉ አባቶች አሉ። ጡረታ ያስፈልጋቸዋል እነሱ። ወገን ዘመን የሌላቸው ጧሪ ቀባሪ የሌላቸው አሉ። እርዳታ ድርጅት ኢትዮጵያ ላይ በየአይነቱ ገብቷል። ጠቅላላ ምድረ 666 ተሰብስበው ስራቸውን እየሰሩ አገሪቷን እያወደሙ ግብረ ሰዶምን እያስፋፉ ነው የሚያሉት። የመኪና ታርጋ ቁጥር 35 የእርዳታ ቁጥሮች ናቸው እነዚህ። በጣም ነው የሚቀርበው። እመቤታችን በጣም የምታነባበት እነዚህ ድርጅቶች እነማን ናቸው? በጣም የሚያሳዝነው ነገር መቄዶንያ ሄጄ ነበረ እኔ አንድ ጊዜ መቄዶንያ ሄጄ ያንን ታርጋ ቁጥር እዛ ቆሞ አየሁት። እነዚህ እርዳታ ያገኛሉ። አሁንማ መቄዶንያ እግዚአብሔርን በጣም እያሳዘነ ነው ያለው። ቢኒያም ይባላል መሰለኝ ኃላፊው። እግዚአብሔር እያዘነ ነው ትላለች ነው። እስቲ ግራና ቀኝ ተመልከት ለምን እያዘነ እንደሆነ። ደግሞ መልካም ነገር እየሰራ ነው። አዛውንቶችን እየሰበሰበ ነው። እሱን ለእናንተ እዚህ እኔ ኮመንት ላይ አይሰራም። እሱን እዛው ጭንቅላታችሁ ውስጥ መዝግቡት ለራሳችሁ። ባዛውንቶቹ ስንት ይነገዳል ያለ ቴሌ 24 ሰዓት ነው። መቄዶንያ እንዲ መለመኛ ነው የሆኑት። እነሱን አትረዳም መንግስት። ለነሱ ቋሚ የሆነ ከነሱ ከሚለምኑ መንግስት ለነሱ ቋሚ ብር ደሞዝ ጡረታ አትከፍልም። ስንት ጡረተኞች አሉ? 200 ብር ጡረተኛ ይሆናሉ። 200 ብር ምኑን ከምኑ እንደሚያደርግ የሚደረገው ድርጊት እኮ ጠቅላላ ኢትዮጵያ ሕዝብ ከሀገር ወጥቶ ነጮች ሀገሪቷን እንዲቆጣጠሩት ነው። ህልም ነው። የኢትዮጵያ ሕዝብ መቼ እንደምትነቃ አላውቅም። ስለዚህ ማስጠንቀቂያ የጡረታ ከፍላለሁ የምትለው ጭንቅላት እንደገና እስቲ የተከበሩ ጠቅላይ ሚኒስትር እንደገና አጀንዳዎትን ገለጥ አድርገው ይዩት።
ጡረታ የሚያስፈልገውና የማያስፈልገውን መለስ አድርጎ ማሰብ ያስፈልጋል። እግዚአብሔርን ይዘው እኮ ቢጓዙ ነገሩ አይደበላለቅም። ደረቴን ነፍቼ የምናገረው የሙሴ አምላክ ከኔ ጋር ስለሆነ ነው። የኢትዮጵያ መንግስት ጦሩን ተማምኖ ነው። ያቺ ጦር ደግሞ ሰከንድ ባልሞላ ውስጥ ማይክሮ ሰከንድ ባልሞላ ውስጥ የአብርሃም አምላክ ድቅቅ የሚያደርግ አምላክ ይዣለሁ እኔ። ይሄ በየቦታው የሰካሃቸውን እነሱን አንሳውጣ ማስጠንቀቂያ እሱ ነው። የምትተባበሩ በሰው ሀገር ላይ ቁጭ ብላችሁ የሌሎቹን ህይወት የምታጨናንቁ ይሄ በድረገጽ እየገባችሁ እኔም ክርስቲያን ነኝ እንዴ አርፈሽ ተቀመጪ። ስለ ክርስትና የት ታውቂያለሽ? የት ታውቃለህ ስለ ክርስትና? አንተ ውሸታሞች ናቸው። አንዳንድ ጊዜ ኮመንት ላይ እየገቡ እነሱን መልስ መመለስ የማያስፈልግ እግዚአብሔር አምላክ መልሱን ይስጣችሁ ብላችሁ በሏቸው። ምክንያቱም የተደራጁ ናቸው። መንግስት በብዙ መልኩ አደራጅቶ አስቀምጧል። ህዝበ ክርስቲያን እንዳይድን ይችን የተዋህዶ ሃይማኖት ጠብቃችሁ ከያዛችሁ መልስ እንደምታገኙ ሀገሪቷ እንደምትድን ይታወቃል። ያ እንዳይሆን ሩጫ ላይ ናቸው። ሩጫ እኔም አብሬ ሮጠው የማሩጫ እንደሚቀርብ እናያለን። እኔ አቤቱታዬ ስዕለ ማርያም ፊት ነው ማስቀምጠው። እናንተ አቤቱታችሁን የተቀምጣችሁ ፍርድ ቤት ነው ይዛችሁ የምትሄዱት። መንግስት ይሄ መንግስት ግፋ ቢል ቢያደርግብኝ ምንድን ነው የሚያደርግብኝ? እስር ቤት ነው። ሌላ ምን ያደርጋል? ምንም ያደርገው ነገር አለ ሌላ? ከዚህ ሌላ በየፍርድ ቤቱ መውሰድ ነው። ሌላ ነገር የለም። ምንም አይደል። የኔ አምላክ ግን ያንቀጠቀጠ በተኛበት አልጋ ላይ ያስተምራል። በምትበላው ምግብ በምትጠጣው ውሃ ያጨናንቃል። አሁንም ለዚች አገር ጠንቅና ሴረኛ ሆናችሁ የተቀመጣችሁ እንቅልፍ ይንሳችሁ መድኃኔዓለም። ይችን ሀገር ለማጥፋት በተለያየ አቅጣጫ ገንዘብ በልታችሁ ህዝቧን ለማጨለም የተዘጋጃችሁ ያ ኃይል ይክሸፍ ከእናንተ ላይ። ያ የተሰጣችሁ አውሬው የሰጣችሁ ሁሉ ኃይል ከእናንተ ይበተን። አቅም አይኖራችሁ። በጣም ብዙ ነው ያሉት። ቶሎ ብሎ መንግስት የሚያደርጋቸው ቶሎ ብለህ ለዚች መልስ ስጥ፣ ቶሎ ለዚህ ብለህ መልስ ስጠው፣ ይህ አሳሳች ነው ብለህ በል፣ ጠንቋይ ናት ብለህ በል፣ ቶሎ በል ለዚህ እርምጃ ስጥ ብሎ ነው የሚሏቸው። የእናንተ መጋረጃ ይገለጥ፣ እውነቱ ይገለጥ። አክብሬ አስከብሬ ልሙት ያልኩት እኔ እንጂ አንድ ባለስልጣን ኪስ ልሙላ አላልኩም። እዚህ ኮንዶሚኒየም ቤት እንደሆነ ምን ተገኘ አልተገኘ በሸራ የሚኖሩ ስንት አሉ እኮ። ይህ ነው ኢትዮጵያዊነት። ላላሙዲ ስንቶቻችሁ ነበር? ስንት ወንዶች ናችሁ ሴት እያመጣችሁ የምትሰጡት የነበራችሁት? የእሱ መፈታት እግዚአብሔር ከፈቀደ ይፈታ። ትክክል። እሱን የሚጠብቅ ሰማዕት ግን አለ፣ በኃይለኛ በቁጣ ሰማዕቱ ቅዱስ ጊዮርጊስ። ምክንያቱም የሀገሪቷን ዳር ድንበር የሚጠብቅ የኢትዮጵያን ዳር ድንበር የሚጠብቅ ሰማዕቱ ቅዱስ ጊዮርጊስ ነው። የለም አታውቁ ማለት ነው። በቤተ ክርስቲያን አናት ላይ የሚጠብቅ ደግሞ ሊቀ መላእክት ቅዱስ ሚካኤል ነው። ቅዱስ ገብርኤልም እንደዚሁ ቦታ ነው። ባቡር 2007 ላይ ነው ይሄ ባቡር የተዘረጋው ሀዲድ ማለት ነው። እህተ ማርያም አልችው ላይ ተምላክ ህዝቤ ሊጨርስ ነው ይሄ ባቡር። ምን ማለት ነው ስላት መሬቱ ስር የተቀበራል ህዝቡን እንዲጨርስ። ጸሎት ያሺ
እንግሊዝ ሀገር ላይ ቁጭ ብዬ ኢትዮጵያ ላይ ሀዲዱ ላይ ያቆመች ጸሎት አድርጊ፣ በአራቱም አቅጣጫ ጸሎት አድርጊ አለች። ከዛ ምን ቢያለች? ቅዱስ ገብርኤል በመስቀል ባርከው እመቤቴ ፍሬበት ብለሽ ያለች አልኩ። ከሽፏል። ማን አከሸፈው? ሊቀ መላእክት ቅዱስ ገብርኤል። ህዝብ እንዲጨርስ ብዙ ሴራ ተደርጓል። በጣም የሚገርመው ነገር ብዙ ባቡሮች መጥተዋል። ከጥቅም ውጭ ስራ እንግዲህ በስንት ዓመት 3 ዓመት ሊሆነው ባቡሩ ከተዘረጋ እንደዚህ ገደማ ባልሳሳት። ብዙ ባቡሮች ግን አገልግሎት መስጠት አይችሉም ተብለው ተቀምጠዋል። ጥቂት ባቡሮች ናቸው የሚሰሩት። ህዝብን እንዲጨርሱ የተደረገ ሴራ ነበር። መጀመሪያ ቱርክ ነበር ሲቆፍር ነበር። ከዛ ቻይና ቦታውን ተረከበ። ቱርኮች ኃይለኛ መተተኞች፣ ጠቅላላ ኢትዮጵያ ላይ የሚመጡ ነጮች ከ198ቱ ኢትዮጵያን ለማድቀቅ የተላኩ ናቸው። ታሪኳን ለማጥፋት፣ ህዝቧን ለማጨለም፣ ለማሸሽ፣ ከምንም በላይችን የተዋህዶ ሃይማኖት ለማጨለም። የተዋህዶ ሃይማኖት አባት የለም። በጸሎት የመጨረሻ ላይ የምለው ምን ታውቃላችሁ? አቡነ ሰላማ ነው ማለት ነው። ቤተክርስቲያን ልታነሳ የሚገባው የመጀመሪያውን አባት ነበር። አሁን ያሉት በቃ እግዚአብሔር ተቆጥቷል። እግዚአብሔር አዝኗል። ስራቸው ሌላ ነው። ዛሬ ስንት ቤተክርስቲያኖች አልባሳት የሉንም እየተባሉ ደብዳቤ ወረቀት እየተጻፈ እየተሰጠ ነው። ለተማሪም ስጧት ይሄን ወረቀት እየተባለች ቀሚስ የላትም ቤተክርስቲያኑ ታቦት ማስቀመጫ የላትም ተብዬ ደብዳቤ ይመጣልኛል። ይሄ ምን ጉድ ነው? እኔ ሃይማኖት መሪ ነኝ እንዴ? ለምን የሃይማኖት አባቶች ለምን አይቀበሉም ካሉ ችግር የሚሰማ የለም። አሁን ፕሮግራሙ ቤተክርስቲያኗን ማጥፋት። ትጠፋለህ። ነገርኳችሁ። በድረገጽ እየገቡ እኔ የተዋህዶ እምነት ተከታይ ነኝ፣ እኔ አንቺ ነገር አልጣመኝም የሚሉት ከበስተጀርባቸው አንድ ነገር አላቸው። ካልጣመሽ እንግዲህ ምን አደርጋለሁ? እንዲህ ውስጥሽ ከፍተሽ እውነተኛውን መንገድ ለማወቅ መንፈስ ቅዱስ ይግለጽልሽ፣ ልብሽ ይሰራል። ለተማሪም የማዳን ስልጣን የላትም። የሚያድን እግዚአብሔር ነው። መንገዱን ነው የተባልኩትን ማሳይሽ። እግዚአብሔር ስራው ረቂቅ ነው። ለሚያደርገው ነገር ሁሉ ምክንያት አለው። ቁጥር 20 ቪዲዮ ላይ ደርሻለሁ። ገና ነኝ፣ የምሞትበት እድሜ ገና ነው አለ። 7ኛ ሙከራ አለ። ይሄ ሙከራ ለምታቅዱ ለነገራችሁ ነው የምፈልገው። ማስጠንቀቂያ ለኔ ያዘጋጀው ለራስ እንዳይሆን ተጠንቀቅ። ሌላ ደግሞ አንዱ ትልቁ ነገር በጣም ትልቁ ግንቦት 20 የምታከብሩ ያማችኋል። እዚህ ምንድነውና ግንቦት 20 የምታከብሩት? ከ2003 ጀምሮ ስለ ድል ማድረግ አይደለም የሚከበረው ኢትዮጵያ ላይ። መቼ ትነቃላችሁ? አትነቁ። ከ2003 ጀምሮ አከባበሩ ለያ ነው። የሚከበረውም ሌላ ነገር ነው። ቢሮ ይዘጋል። ምን ይላል? ኧረ የዛን ቀን የታመመ ሄዳችሁ ጠይቁ፣ የታሰረ ሄዳችሁ ጠይቁ። መንፈሳዊ ፊልም ከፍታችሁ ተመልከቱ፣ መዝሙር አዳምጡ፣ እግዚአብሔርን ተሰብስባችሁ አመስግኑ። ግቢያችሁን ጥረጉ፣ አጽዱ፣ ጓዳችሁን አጽዱ። መጥረጊያ ተጨራርጉ። ብዙ ስራ ይሰራል። መንፈሳዊ ፊልም ይዘለታ እህተ ማርያም የተገለጸላትን ነገር የእስራኤል አምላክ ግለጽልን በሉት።
ታዝዤ ስለሆነ ምልክቱን ለማሳየት እሱ እጅግ ፈጥነዋል ነው የምትለው መብርሃን። ብዙዎቻችሁ ምልክት እያያችሁ ነው። ጸበሉን ከተጠመቃችሁ በኋላ ብዙ ድንቅ ነገር እያያችሁ ነው። ይህን ያደረገ የአብርሃም አምላክ የእመቤታችን ምልጃ፣ የእሷ ምልጃ ከሌለ ባዶ ዕቃ ናችሁ። ይህን ቃል ልናገር ደግሞ ዓለም ያለ እመቤታችን ያለ ቅድስተ ቅዱሳን ያለ ቤዛዊተ ዓለም አማላጅነት አትድንም። ያለ እሷ ምልጃ ማንም አይቆምም። ዓለም የእሷን ምልጃ ያስፈልገዋል። ልጄ ወዳጄ ብላ ምክንያቱም ቃል ኪዳን አላት። ሰማታል፣ ልጇ ብሏታል፣ ቃል ገብቶላታል። አሁንም እደግማለሁ፣ ዓለም ያለ ቤዛዊተ ዓለም ያለ ቅድስተ ቅዱሳን ቤዛዊተ ዓለም አማላጅነት አትድንም። ይሄ ሲነገር የሚወጋችሁ አለ። እንግዲህ ጎናችሁን አዙሩት እንዳላችሁ በዛም ይወጋችኋል። በየትኛው ጋር ይሻላችኋል? ቁጭ ብትሉ ይወጋችኋል፣ ብትቆምም ይወጋችኋል፣ ብትተነፍሱም ይወጋችኋል። ኢትዮጵያ የእመቤታችን አስራት ሀገር ናት። የጸበል ትእዛዝ አለ። እኔ መልእክት ስጭ የተባሉትን አስተላልፋለሁ። እዚህ በግብረ ሰዶም ሕይወት ውስጥ ያሉትን እንዴት እንደሚድኑ የሚሰሙ ስላሉ በዚህ ችግር ውስጥ ያሉ ከዚህ በፊት አናግሬ ስለማቅ ከዚህ በፊትም ትእዛዝ ሰጥቻቸው የነበሩ ስላሉ ትእዛዝ ሰጣለሁ። ይሄ ችግር ያለባችሁ ከዚህ ሕይወት ውስጥ ለመውጣት የምትፈልጉ እውነቴን ነው ወንድሞቼ እህቶቼ፣ ይህ ግብረ ሰዶም ሕይወት በእግዚአብሔር ዘንድ የተጠላ ነው። እግዚአብሔር አይቀበለው። እምነት የምትቀቡ የቅዱስ ሚካኤል የጊዮርጊስን የሰማዕቱ የቅዱስ ጊዮርጊስን እምነት እዚች ጣታችሁ ላይ አድርጋችሁ ትንሽ ጸበል ወይም ደግሞ የጸሎት ውሃ ጠብ አድርጋችሁ እምብርታችሁ ላይና ወገባችሁ ላይ ቀቡት። ይህንን በግብረ ሰዶም ሕይወት ውስጥ የተጨነቃችሁ ግራ የገባችሁ መፍትሄ ስላለው አነሳለሁ ብላለች። ይሄ አጋንንት ነው ተፈጥሮዬ ነው ብላችሁ አትበሉ። አይደለም፣ ይሄ ኃጢአታችን ያመጣው ይሄ ሰይጣን ድክመታችንን አግኝቶ የገባብን ነው። ይህ አጋንንት ደግሞ ይሰበር ዘንድ ያፍር ዘንድ ህዝበ ክርስቲያኑ አብሯችሁ ጸልዮ ይህንን ነገር ከእናንተ እንዲያርቅ ሁላችንም በአቅማችን እንሞክራለን። ይሄ ግን እግዚአብሔር አይቀበለውም። በኢትዮጵያ ላይ ሊኖር አይችልም። ኑሮ አያውቅም፣ አይኖርም ወደፊት። እምነት እጃችሁ ላይ አድርጋችሁ የጊዮርጊስን ወይ ደግሞ የቅዱስ ሚካኤልን እምነት በጸበል ወይም በእምነት ለ14 ቀን እምብርታችሁና ወገባችሁ ላይ ቀቡት። ይህም ሰዓት የሚቀባው ሌሊት እህል ባልበላችሁበት ሰዓት ነው። ድህነት አለው። ምልክቶችንም ታያላችሁ። የማስቀመጥ ፍሳሽ የመውረድ የራስ ምታት፣ ይሄ ሁሉ ምልክቶቹ ናቸው። የሆድ ቁርጠትን ይመጣል። ይህንን ነገር ካደረጋችሁ በኋላ ይሄ የሚያስቸግራችሁ ስላለ ነው። ከዚህ በፊትም ስላናገርኩኝ ነው የምናገረው። ከዚህ በፊትም ትእዛዝ ሰጥቼም ስለማውቅ ነው። ግን ዝም ብሎ እስቲ ልሞክረው አይቻልም። ድነትን ከፈለጋችሁ ድነት አለ። በዚህ ህይወት ውስጥ ያላችሁትን እህተ ማርያም እርጅኝ የምትሉ ከሆነ ይህንን ካልረዳሁ እኔ እውነት ከክርስቶስ ጋር አይደለሁ። እረዳችኋለሁ። ከዚህ ህይወት ግን ውጡ። ኢትዮጵያዊነት አይደለም። ይሄ ሰይጣን መንገድ ላይ ያስታችሁ በሰው ዘንድ እንድትጠሉ ከምንም በላይ በእግዚአብሔር ቤት ቦታ እንዳታገኙ የሚደረግባችሁ ነገር ነጮች እንደሆነ ስራቸው ማጥፋት ነው። ስለዚህ በሄራን ታምራት ስልኬን ታገኛላችሁ። በዚህ በግብረ ሰዶም ውስጥ ያላችሁ እኔ የተማሪያን ዝግጁ ነኝ እናንተ ለማስተናገድ። ልጄ በዚህ ህይወት ውስጥ ቢሆን
ምን አደርጋለሁ? ወንድሜ በዚህ ህይወት ውስጥ ቢሆን ምን አደርጋለሁ ብዬ አምላኬ ነው የምለምን አደርጋለሁ። አንድ ሰው ሲታመም ጌታዬ ልጄ ቢሆን ምን ብዬ ለምንሃለሁ ነው የምለው። ስለዚህ ይህንን እምነት 14 ቀን ነው የምትቀጡት። እንዳልኳችሁ ከመቀመጫችሁ የማስቀመጥ ያለ ማቋረጥ ማስቀመጥ ይመጣል። የሆድ ቁርጠት አለ፣ ራስ ምታት አለ። ከአቅማችሁ በላይ ከሆነ በሄራን ታምራት እኔ የተማሪ ሄራን ታምራት ደግሞ ቪዲዮ ነው የምትለቀመች ሄዳችሁ በሷ ኮንታክት አድርጋችሁ ማንነታችሁ መግለጽ የለባችሁ። ይህን ትእዛዝ ጀምራችሁ ህመሙ የጀመራችሁ እመቤታችን ስለምትረዳኝ እናንተን በማናገሳት ወላዲተ አምላክ ስለምትረዳኝ ስለምትቆምልኝ እናንተን መርዳት እፈልጋለሁ። ይህ ህይወት ግን ትክክለኛና አቋም አይደለም። እግዚአብሔር አይፈቅድም። እመቤታችን ታዝናለች። ለመርዳት ቆርጬ ተነስቻለሁ። እናንተ በምችለው በጸጋዬ በአቅሜ እረዳችኋለሁ። ከዚህ ህይወት ውጡ። ይሄ የሰይጣን ስራ ነው። እናንተን ለመጣል የሚደረግ ነገር ነው። ትጸዳላችሁ። እግዚአብሔር ብዙ ታሪክን የሚቀይር አምላክ ነው። ታሪካችሁ እንዲቀየር ልባችሁን ክፈቱ። ሴትም ሆነ ወንድም ስልክ ቁጥሬን ታገኛላችሁ። አነጋግራችኋለሁ። ስማችሁም አያስፈልገኝ፣ የት እንደምትኖሩ አያስፈልገኝ። ህመማችሁን ብቻ ትነግሩኛላችሁ፣ መፍትሄውን እናገራለሁ። ኢትዮጵያዊነት መረዳዳት መስለኝ። እናንተም ከዚህ ችግር ለመውጣት የምትፈልጉ አላችሁ አሉ ያለችኝ ወላዲተ አምላክ። እኔም እንድትድኑ እፈልጋለሁ። መረዳዳት አለብን። እግዚአብሔር አምላክ ሁላችንን ይርዳን። ተስፋ አትቆርጡ። ሁሌ በእግዚአብሔር ደስ ይበላችሁ። ተስፋ የሚቆርጥ እንዴት ይሆናል መንገዱ? ሁለት ሀሳብ በመንገድ ላይ ይዞ አይኬድም ተብሏል። የምችለውን አቅሜ በዚህ ህይወት ውስጥ ያላችሁ ስልኬን ታገኛላችሁ፣ እረዳችኋለሁ። ምስክርነት የማያስፈልግ ማሾፍና ማላገጥ ግን እንዲህ ያደርጋለሁ ብላችሁ ብትሞክሩ ግን ሰይፍ ይወርድባችኋል። ይህም ብቻም አይደለም። ሴቶች እህቶቻችን ራሳቸውን እየሸጡ በየመንገዱ ላይ ይገኛሉ። እነሱንም እረዳችኋለሁ። አሁንም እኔ በአካል እናንተ ማግኘት የለብኝም። በስልክ ፊታችሁን ማየት የለብኝም። ከዛ ህይወት እንዴት እንደምትወጡ እግዚአብሔር አይፈቅድም። ያን ህይወት ለኛ አልሰጠንም። ይህ የሰይጣን ስራ ነው። እንድንጠፋ የሚደረግ ድርጊት። መሰብሰብ አለብን፣ መዳን አለብን። ሌላው እየጠፋ እኔ ብድን ትርጉም የለኝም። የተሰጠኝን ጸጋ ልጠቀምበት ነው። ማንም አያቆመኝም። ይሄንን ጸጋ ለመስራት መንግስት አያቆመኝም። አይደለም የኢትዮጵያ መንግስት፣ የዓለም መንግስታቶች አያቆሙት። ማንም አያቆሙ። እግዚአብሔር የፈቀደለትን እንዲድን ያሰበውን ያድነዋል። እግዚአብሔር የልባችን መሻት ነው የሚያስፈልገው። ስለዚህ አንዳንድ እህቶች ራስን መሸጥ ምን አመጣው? ብዙዎቻችሁ ተቸገረን ነው እንዲሆንን ነው ብላችሁ የምትሏላችሁ። አግኝቻለሁ፣ በስልክም አናግሬያለሁ። ያንቺ ያለው እንጀራ እግዚአብሔር እንዳታይ ያደረገሽ አጋንንት እግዚአብሔር ይከፍትልሻል። በጸሎት ካልተራመድን ግን ትርጉም የለንም። አሁንም በዚህ ህይወት ውስጥ ያላችሁ ይሄ መንፈስ በውስጣችሁ የሚፈታተነው አንዳንድ ጊዜ ህልመ ሌሊት ያላቸው ወንዶች አሉ።
ይቺ የሴት አጋንንት ብዙ አይነት ስራ ነው ያላት። ጸባያችሁን ሁሉ ልትቀይር፣ አነጋገራችሁን ሁሉ፣ አካሄዳችሁን ሁሉ ልትቀይር የምትፈልግ ይቺ የሴት አጋንንት ናት። ይህ አጋንንት ከእናንተ የሚወገደው ስትበረቱ ነው። እኔ ፈቃደኛ ነኝ። እግዚአብሔር አምላክ ለሁላችን ማስተዋልና ልቦና ይስጠን። ሀገራችን ግን በግብረ ሰዶም መጠራት አትችልም። እነዚህም ህፃናቶችን ከልጅነታቸው እየተኮተኮቱ ያሉትን መስመር ልናስይዝ ይገባል። እናት ልጆችሽን አስተዳደግ ማወቅ አለብሽ። መውለድ ብቻ ትርጉም የለውም የአስተዳደግ ስርዓትን ከሌለ። የልጆቻችንን ፍላጎት፣ ልጆቻችንን አመጋገባቸውን፣ አረማመዳቸውን ልንለይ ይገባል። የሚያዩት ፊልምና ዛሬ ኢትዮጵያ ላይ ልጆች ገደብ የለውም ፊልም የሚያዩት። ልጅ ፊት የሚወራና የማይወራ እንኳን አናውቅም። ልጆቻችን ሊታርገን ነው የምናሳድገው። ከአንደበታችን የሚወጣ ነገር ምን ያህል ልጆች ይቀልቡታል። እከሌ እንዲህ ናት እኮ ጎረቤት ይብላችሁ ስትሉ ያ ልጅ ቀርቶ በጭንቅላቱ ያስቀምጣል። ስለ ጎረቤቶቻችሁ የምታሙትን ልጃችሁ ጭንቅላት ውስጥ መዝገቡ ነው ይቀመጣል። ይህ አስተዳደግ ስርዓት የለውም። ከልጅነት ጀምሮ የመጣ ነገር ነው። ዛሬ ልጆቻችን በግብረ ሰዶም ያለበት ከልጅነት እናት ወይም አባት የልጆቻችንን ችግር ስለማንረዳ ይህ ነገር መረረ። መፍትሄው ምንድን ነው? እናትና አባት ወደ እግዚአብሔር ማልቀስ፣ በንስሐ መመላለስ። እነሱን የምታውቁ በሙሉ እግዚኦ ብለን ልናለቅስ ይገባል። ማስተዋል ይስጥልን እንጂ እነሱ ላይ ድንጋይ በመወርወር በመሳደብ አይደለም። አሁንም እነሱ ከስህተታቸው እንዲያምኑ፣ ከጥፋታቸው እንዲያምኑ ማድረግ የምንችለው ስንጸልይ ነው። ነጭ መልካም እንደመሰሉ እኛ አረመኔ እንደሆንን እየታየን ነው። ሲጋ እስር ቤት ውስጥ ላይ ይቻላል ድብደባ፣ ግብረ ሰዶም ነው ተብሎ እናት ምን አይነት አንጀት ነው የሚኖረን? ምን አይነት አስተዳደግ ነው የሚኖረን? አባትም እናትም ኃላፊነት አለብን ለእነዚህ ልጆች። ኃላፊነታችንን ካልተወጣን እናትና አባት ልንሆን አይገባም። ልጅን መውለድን ትርጉም የለንም ማስተዳደግ ካልቻልንበት። ይህ የሚያመጣው ይህንን ነገር ያስፋፋ መንግስት ነው። ማስጠንቀቂያ፣ ነገን በአንተ ልጅ ይመጣል። የት ልትገባ ነው? ረፉ። በየአቅጣጫው የዘረጋችሁትን የእናንተን አገልጋዮች አቁማቸው። አይጠቅሙም፣ አትጠቅማቸው። እነሱን የሚጠቅማቸው እግዚአብሔር ብቻ ነው፣ የእግዚአብሔር ቃል ብቻ ነው። ኢትዮጵያ ላይ ችግሩ ብሷል። እየባሰ እንጂ እየቀነሰ አልመጣም። የኢትዮጵያ ሕዝብ ሰውን ተስፋ ስለምታረግ ነው። በእግዚአብሔር ተስፋ ብታረጉ ይህ ሁሉ አይመጣም። እግዚአብሔር አምላክ ኢየሱስ ክርስቶስ ችግረኛውንም ችግሩን አይቶ፣ ጭንቀቱንም ጭንቀቱንም አይቶ፣ መፍትሄ ያጣውንም መፍትሄውን እንዲያገኝ አድርጎ፣ የተራበውንም መግቦ፣ የሁሉንም ሮሮና ብሶት አድምጦ ሁሉን የሚሞላ አምላክ እግዚአብሔር የድንግል ማርያም ልጅ ክብር ምስጋና ይድረሰው። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ለዘላለም ትኑር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አሜን።
ምስጋና በመቅደስ ዝማሬ በማደሪያ ልሰዋ ጠዋት ማታ ክብሬን የኔ ጌታ ምስጋና በመቅደስ ዝማሬ በማደሪያ ልሰዋ ጠዋት ማታ ክብሬን የኔ ጌታ ሰገነት አይመቸኝ ካባዬም ክብር አይሆነኝ ሁሉንም ንቄዋለሁ ያንተን ቤት መርጫለሁ ሁሉንም ንቄዋለሁ ያንተን ቤት መርጫለሁ ምስጋና በመቅደስ ዝማሬ በማደሪያ ሰዋ ጠዋት ማታ ክብሬን የኔ ጌታ ያረጃል የዓለም ዝና ጥበብም ሆኖ መና አንተ ግን ያው አንተነ በሁሉ ትጸናለ አንተ ግን ያው አንተነ በሁሉ ትጸናለ ምስጋና በመቅደስ ዝማሬ በማደሪያ ልሰዋ ጠዋት ማታ ክብሬን የኔ ጌታ ከሰማይ ባይን ታየው በፍቅር ተጎበኘው በባህሪ ባለጸጋ ፈወስከኝ በደም ዋጋ በባህሪ ባለጸጋ ፈወስከኝ በደም ዋጋ ምስጋና በመቅደስ ዝማሬ በማደሪያ ሰዋ ጠዋት ማታ ክብሬን የኔ ጌታ ቃልህን ነፍሴ ሰምታ ተዋበች በእልልታ ወደ እግርህ መረገጫ መስገዴ አለው በልጫ ወደ እግርህ መረገጫ መስገዴ አለው በልጫ ምስጋና በመቅደስ ዝማሬ በማደሪያ ልሰዋ ጠዋት ማታ ክብሬን የኔ ጌታ ምስጋና በመቅደስ ዝማሬ በማደሪያ ልሰዋ ጠዋት ማታ ክብሬን